አልለቀቀም። ይሄን ደግሞ አጠንቀቀሽ ታውቂዋለሽ። አንድ ትግሬ ሲያዝ ብር ያለው መስሎ ነው የሚሰማቸው፣ ሀብታም መስሎ የሚሰማቸው። ይሄ ኢትዮጵያዊ በየሀገሩ ያለው አጠቃላይ 100% ስልጡን አታርጊው። ስንት ድንዙዝ አለ፣ አቅም ትንሽዬ አቅም ያለው የጤፍ ታያላለው አስሮ ብር ይቀበላል። ይሄው በምዞርበት እሱ ነው እያየን ያለ ነው። ከዛ ውጪ ደግሞ እንደገና የሚበላው አቶ እየተንከራተተ ነው። ይሄ ደግሞ ይሄ ለዚህ ሁሉ የዳረገው ደግሞ የህወሓት ፖለቲካ ነው። እሱ የዘራው የዘረኝነት ፖለቲካ ነው። ከሰው ተራ ያስቀረን እንዴ! ቀላል ስራ ነው እየተሰራ ያለው። አሁን አርሚ 71 ገብቷል ስራችንን እየሰራልን ነው ብሎ ህወሓት ሲያወራ ማህበረሰብ አይፈራም እንዴ? ሰው ብረት አለበሰም እኮ አያሽሽም። ባይበድልሽ እኮ ይሽሻል። እሱ ደግሞ እንደ ህዝብ እኛ እየተገለልን እየተጎዳን ያለ ነው። ያ እንዳይሆን ደግሞ ልክ እነሱ ሲመሩት ነበረ ትናንትና ዛሬ ይምራ፣ የክልል መብት ይኑረው፣ ከጥግ እስከ ጥግ መሬት የፌደራል መንግስት ነው ብለሻል ቅድም። በዛ መንገድ መጓዝ ያለብን እሱ ነው። እኛንም ያዋጣን ነው፣ ሌላ አያዋጣም። በዚህም በዛም ፉከራም አያዋጣም እንጂ እኔ ህወሓትን 1% ራሱ መደገፋል። አሁን ነው ደገፍክ አይደለም እያልኩ ያለው ሲውልህ ምንድነው የተናገርከው መሰለህ? አሁንም ሳታቅ ማለት ነው አላወቅም፣ ግን የነሱን ፖይንት ነው የሰራህላችሁ። ምንድነው ያልከው? ትግራዋ ኢትዮጵያ ላይ እየተሰቃየ ነው አልክ፣ ሌላ አካባቢ ላይ ውጭስ ማለት ነው እሰላይ ለምን እንደሆነ ታውቃለህ? ላይ ምልህ እንደዛ ቢሆን ማለት ነው ብዙ ትግራዋይ ሚሊየንስ እና ሚሊየንስ ኢትዮጵያ ውስጥ አይኖርም፣ ከትግራይ ውጭ አይኖርም ማለት ነው። ምንድነው ማለት ያለብህ? ሰው ተፈናቅሎ ሲሄድ ይቸግረዋል፣ ከቤቱ ማንም ይቸገራል፣ ይጎዳል። ሌላውም ደግሞ ሰላም አይሰጥህም። በፖለቲካ ባለው ደግሞ የአካባቢው ችግር ቀውስ ነው። እንደዛ በል። በተረፈ ግን አሁን ላልከው ነገር ሮንግ ነው። በቃ ራሱ በራሱ የሚጋጭ ወሬ ነው እያወራ ያለው ልጅ هذا كذي ስህተት ነው ጆን። ሌላ ቀን ስለማቀህ حكيت زاريبو جون حكيت زاريبو ما حقها ايو حقها إلكو لهم حق حقي تزارب بامارኛ ነው ተዛረብ ተናገር ኖ نعو يا خمل لسلو حراي እነሱ ይጋግሩት ከፈለጉ ፖለቲካው ሚት ግበር ሓደ ጊዜ ሚት ግበር ጆን አንተ ጊዜ ናኻ በተጋሩ ሸይ ማለት ነው እንደዚህ አንድ ጋብቻ ነው ወጣላ ሚት ግበሩ በአማርኛ ተናገር ወይ ውስጥ ተኝቶ ምግብ ያጣጥሬ ሳይኔ ይሄ እኮ መሳ ሓደ ጊዜ ሁለተኛው ወገን ማየው ሚት ግበር የስፋ ያታርግ በቃ ገብቶ አሁን ተከ መሳድ የሚታርግ ጆን የሚታርግ ተከ መሳድ አሁን የኢሳያስ አፈወርቂ ስታይል እየተከተልክ ነው። አማርኛ ደረ ምናምን ምን ማለት ነው? ኖ ሆሚ ኮነን ነያ በተጋሩ መልእክት ስለዘለኒ ኢሳያስ አማርኛ ደረ አማርኛ انا يصلنا አማርኛ ግደፈ ኖ ታኪ ኖ ይውል ወይ በአማርኛ ወይ በትግርኛ በአማርኛ መልስለት كل طريقه ኦኬ كل طريقه ከዛ አማርኛ ቀጥላለሁ ችግር የለውም። حጂ ጆንሲ ሐቂ ዛረብ ነው ይሩፍረ ትግራዋይ ሲ ኣብ ኢትዮጵያ መሰል አለው ጥራህ አይኮነ ሲ ኢትዮጵያውያን አይኮንኩምን ኢና ተባሂልና ትግራዋይ ኣብ ኢትዮጵያ ቦታ ይብሉን ብልጽግና ዝበሃል ከይጠፈአ ህልውና ተጋሩ አይረጋገጽን ትግራይ ኩናት አይተደልን ኩናት ተደሊ ዘለኹም ልዕሊ ብልጽግና በዘጋጣሚ ናይ ኣብ ተጋሩ ይኹም ንስኻትኩም ኩናት ላይ ትንቀትረን ተደሊ መቴ ቆይ ያዘው እንባ የእናንተ ያዘው እንባ ነው። አሁን እዚህ መጣችሁ ስታለቅሱ ሰላም ፈላጊዎች መስላችሁ ስታለቅሱ እኮ እናውቃቸዋለን። ከእናንተ በላይ ጦርነት የሚፈልግ ሰው የለም። ከአቢ በላይ ከብልጽግና በላይ የአቢ ትግሬዎች በጣም እንትን ጦርነት ትፈልጋላችሁ። ኦኬ ቀጥል። ትግራይ ከተአቱ ለይትን ቀትረን ይኹም ተሓልመ ዘለኹም ድሕር ወርሕ ክንኣቱ ኢና ድሕር ፍርቂ መዓት ክንኣቱ ኢና ድሕር ሰሙን ክንኣቱ ኢና ድሕር ግዛዕ ክንኣቱ ኢና 5 ዓመት ሰሚዕናኩም እተውን ደሞ ፍሬ እተው በቃ ይተው ቴንክ ሰምቻለሁ። ኦኬ ሁለት ደቂቃ በአማርኛ ላልኩ በአማርኛ ቀጥል። ኦኬ እቀጥላለሁ። ንሕና ሰላም ኢና እንደሊ ፍሬ ሓፍተይ ሰላም ህዝብ ትግራይ መራሕቲ ትግራይ እነዛ ጀነራል ትመረዋለሽ ምንድነው እንደዚህ አይነት ቀል አው ደብለ ታኪ በአማርኛ በአማርኛ ተናገሩ ብለሻል። በአማርኛ ነው ቀጥል ታኪ። እኔ አንድ ነገር የሚያስቀኝ ነገር ማለት ነው ምንድነው መሰላችሁ? እናንተ የትግራይ ባለቤት
ስትፈልጉ ከብልጽግና ጋር መዋጋት፣ ስትፈልጉ ከሻቢያ ጋር፣ ስትፈልጉ ከፈለጋችሁት ጋር ለስልጣናችሁ። እነ ጌታቸው ምናምን ግን ማለት ነው የውጭ ተጋሩ ናቸው፣ ከደጅ የተወለዱ እንደውም ማረፋክት ማለት ነው። እናንተ እዛ ግሩፕ ላይ ያለው ነው ከደጅ የተወለደ ትግራዋይ የምናውቀው እኛ ማለት ነው። በምናውቀው ማለት ነው። በትውልድ ከመጣ እነዚህ እንደውም ስምረት ነን የሚሉት ወደ ትግራይ እንገባለን የሚሉት አልደግፍም ግን እንገባለን የሚሉት እነሱ ተጋሩ ናቸው። ይኸውልሽ ፍሬ እነዚህ የኢሳያስ ተጋሩ ማለት ነው። የኢሳያስ ተጋሩ 50 ዓመት ኢሳያስን አገልግላችሁ በእኛ እንደገና አሁንም ልታገለግሉት እየተንደረደራችሁ እናንተ ባለቤት፣ ሌላው ደግሞ የደጅ ስታረጉ አታፉም? እንደው ትንሽ ኬት ነው የመጣችሁት? ግን እናንተ እኔ ግራ ግብት ነው የሚለኝ። ይኸውልሽ ፍሬ የኢሳያስ ተጋሩ ቄጥቄጣቸው ካልተገረፉ በስተቀር ምንም መፍትሄ አይደሉም። ይሄ ምንም መዋሻሸት አያስፈልግም። በቃ ጦርነት ምናምን ግርፊያው ምንም ጥቅም የለውም። ዛሬ ጀምሮ አይደለ እንደ ጀምረናል። በቃ ስንቱ አንተ አናውንስ የምታደርገው ነገር አይደለም። እኔ ምንሽ ለምን አሁን እንትኑ ለምንድን ነው አንቺ እንትን ማትናገር? ደርግ ስለሆን ሜዳውን ለምን አትናገር? እኔ ደርግም አይደለሁም። ሰው አታስወጡ። ቆይ አንድ ጊዜ ፖፑላሪቲ ሰው አታስወጡ። ቆይ አንዴ ፖፑላሪቲ ተው፣ አትረብሸኝ። ኢሳያስ ይቀርበኛል። እኔ ካቦይ ስብሐት ባይዘው ኤቭሪ ታይም አይ ቶልድ ዩ እኔ የምፈራ እኮ ልጅ አይደለሁም። እሱ ይቀርበናል፣ እሱ ጭሱ ይቀርበናል። ቢኮዝ ትውልድ ስናገር ይደብራችኋል። ልንገራችሁ፣ የህወሓት ልጆች በጣም ውሸታም መሆናችሁ በምን እንደምታው የብሔር ፖለቲካ ብላችሁ መታችሁ እንደ ሲስተም አስቀምጣችሁ ስለ ትውልድ ሲና ኖ ኢዘር በቃ ታዲያ የሲቪክ ፖለቲካ ይሁን የሲቪክ ፖለቲካ ይሁን የብሔር ነው እየየ ከዛ ስለ ብሔር ሲቆጣጠሩባችሁ ነው ዘረኛ የትሁን ከባባያ የትሁን ምናምን አንዱን ያዙ ማይ ፍሬንድ። ኢዘር ወይ ሲቪክ ፖለቲካ በሉ ሲቪክ ፖለቲካ ይሁን፣ ኢዘር ደግሞ የብሔር ፖለቲካ ካላችሁ ደግሞ ብሔራችሁን ንገሩን። ከየት እንደመጣችሁ ከየት እንወቃችሁ። ሰራዬ ትግራይ ውስጥ አይደለም የምትገኘው፣ ኤርትራ ተሻግሮ ነው፣ መረብ ተሻግረህ ነው እንዴ ደፋር አንኩ ቀጥ ማነሽ ምን አገባህ የኔ መስት እንትን ማለት። ለማንኛውም ማለት ፍሬኔን እናቀር ኢሳያስ ተጋሩ ግን እንደ ኢሳያስ እንደ ኢሳያስ ቢያደርጋቸው ነገር ግን ያቁሙ። ያሱም ነገር ተዛረተ ሆንካ ንውስት ሀሊ ንገረና ታኸሰኸ ኮልተፍተፍትልሃ አልሰማሽም እንዴ? ዛሬ ያለውን አልሰማሽም? የ22 ነው አርማ 22 ኃላፊ ዛሬ ለቀም ተጀምረዋል። ማንኛውም ወጣት መግባት አለበት ብሎ መግለጫ ሰጥቷል። አላለም ማየት ትችላለሽ። ፌስቡክ ላይ ግቢ። እዴ ቀዳዳ እኔ ሌላ ምትል መስሎኝ አንተ ደግሞ አሰፉላ ካንተ በላይ ስንት ምንድነው ስንት ኢንፎርሜሽን አላት ከትግራይ። እንዴት ነው አንተ ቲክታክ ላይ መጣ ነው እንዴ? አሰፋ አስጀማሪው አለቃችን ነሽ። ረስቼው ነው። እንዴት ናችሁ? ደህና ናችሁ ዘመዶቼ? አስጀማሪው አለ እያሱ አንተ ደውልልኝ። አንተ አመዳም ማለት ነው። አሁን ደግሞ ፒፒ ሆነሃል። ላግኝህ ብቻ። ምህረቴ እንዴት ነሽ? ደህና ነሽ? በአማርኛ ነው። ምህረት እንዴት ናት ባለቤትህ? አማርኛ አወራለሁ እንደፈለኩ፣ ሮባ አወራለሁ፣ አማርኛ አወራለሁ። ሁሉም ከሜ አሰፉ ደህና ነሽ ወይ? ሰላም ሁላችን የኔ ደህና ነሽ ወይ? ማዕረኝ አንቺ ቁራ ሰላም ስጭን። እሺ ተፋቻት ህወሓትን። እሺ ተፋቻታለሽ አትፋቻት? ለፈረደ ተፈንጀብ ነገር ነሽ። ግን አሜሪካን ሀገር ተቀምጠሽ አንቺ ምግብ እየበላሽ ኑሮ እየኖርሽ ማለት ነው። እዚህ እንዳትመጣብኝ ከዚህ እንዴ ህወሓት ታያለሽ። ምን አደረገች? አይሆንም፣ አትመጣም። ስለአትወድሽ ነው። ኖ እንደዛ ብሎ ነገር የለም። ህወሓት እኔ ምን አደረገችኝ አልኩኝ? እኔ የተለየ ነገር አድርጋኛለች እንዴ? እኔ ቤተሰቦቼ ያሉት ሌላ ቦታ ዘመዶቼ ካልሆነ ደንቆሮ ለአንቺ ማለት ነው ህወሓትን ታያትላለች። 1 ሚሊዮን ህዝብ እንድናጣ አድርጋናለች። አሁንም እንደገና ተንደርድራ 1 ሚሊዮን ህዝብ ልታሳጣን ነው እየሰራች ያለችው። ይቀልዳሉ እንዴ? እንደ ሐማስ ማለት ነው ነገር እየለኮሰች አቅሟ ፕሮቴክት ማድረግ የማትችል ድርጅት አርፋ ትቀመጥ። ይቀልዳሉ እንዴ? ብልጽግና ከቻላችሁት ጎሄድ እንደማትችሉት ስለምናቅ ነው ረፉ የምንለው። ብልጽግና ያልታገለው ትግራዋይ ያውቃሉ።
አንቺ ልታሳያቸው የፈለግሽው ትክክለኛ መንገድ ነው። ዛሬ ብቻ ነው የማወራው ስለዚህ ጉዳይ። ልንገራችሁ፣ በጣም ከፍተኛ ችግር አለ። አሁን ይህን ነገር እንደ ቀልድ እንዳታዩት። ወደዚህ ጦርነት ውስጥ መግባት ሊያስከትል የሚችለው ነገር አለ። መንግስት ብቻ አይደለም ማነው፣ በአንድ በኩል አይደለም ጥፋቱ የሚመጣው፣ ከፍተኛ ችግሮች ይፈጠራሉ። አሁን እየተነገረ ያለው በምንም መንገድ ይሄ አዋጭ አይደለም። የሚጠየቀው የስልጣንም ጥያቄ ከሆነ ሊፈታ የሚችልበት መንገድ አለ። የመሬትም ጥያቄ ከሆነ ሊፈታ የሚችልበት ነገር አለ። ከዛ ይልቅ ስለ ሰላም እኮ ነው እየሰበክን ያለ ነው። ጦርነት አያስፈልግም ነው ጥያቄ። በዚህ ጦርነት አያስፈልግም። በጦርነት ውስጥ ያለፈ ማህበረሰብ ስለ ጦርነት የሚያውቅ የጦርነትን እሳት ጉዳትን የሚያውቅ ሰው በምንም መንገድ በምንም ቶለሬት አድርጎ ይሄንን ነገር በምንም ምክንያት ሊደግፍ የሚችልበት ምክንያት አለ ብዬ አላስብም። አት ሴም ታይም ይሄ በርደኑን እያየ በዙሪያው ጦርነትን አዝማሚያ ያለው የጦርነት እሳቤ ቤት ድረስ እየመጣ በዛም በኩል ያለው በዚህም በኩል ያለው እየፎከረ እያያችሁ ሰው ይሄን ነገር ሊያስቆም የሚችል እንደ አንድ ግለሰብ በዚህ ውስጥ ማህበረሰብ ሲጠፋ እንዳየ ሰው ቆማችሁ ትክክል አይደለም። ይሄ ሊፈታ የሚችልበት መድረክ አለው። ቀላል ነው። ጥያቄዎቹ ቁጥር ባላቸው ሰዎች የሚነሳ የስልጣን ጥያቄ ሊኖር ይችላል። ሀገሪቷ የስልጣን ምድብ አላት ማለት በተቀመጠው አሁን መንግስት እንኳን በያዘው የስልጣን እንትን ውስጥ በምንድነው የስልጣን ሽግሽግ ውስጥ የሆነ ቦታ ነው ሊይዙ የሚችሉት። ለእነዚህ ሰዎች ሲባል ብዙዎች ማለቅ አለባቸው ብዬ አላስብም። ሌላው ደግሞ የሌላ ጉዳይ ካልሆነ በስተቀር ማህበረሰቦችን ወደ ቦታ የመመለስ የመሬትም ጥያቄ ከሆነ እሱም ሊፈታ የሚችልበት ራሱን የቻለ መንገድ አለው። ምንም እኮ እንትን አይደለም። ያ ስላልተፈታ የሆነ ነገር ስላልተገኘ ውዋ መባል የለበትም። በዚህ በኩል ያለው ሰው ክፍተት እንዲኖርና በጠረጴዛ ዙሪያ ሊፈታ የሚችል የተነሱ ጥያቄዎች ወደፊት ሊመጡ መንግስት ወደኛ አይመጣም። አንቺ 2 እርምጃ ትሄጃለሽ ወደዛ። እንደ እሱ 1 እርምጃ መምጣት ካልቻለ 3 እርምጃ ትሄጃለሽ። ምክንያቱም የሚመጣው እሳትን ለማስቆም ማለት ነው። እነሱ እኮ በኃይል ይህንን አጥፍተን ምንም አይነት ተግደርዳሪ ላይኖርብን እንዲችል አድርገን እንቆማለን ብሎ ሊያስብ ይችላል። ለምን በማህበረሰባችሁ ወደዛ የሚመጣን ጦርነት ለማስቆም እናንተ 1 እርምጃ መጓዝን ለምን ትጠላላችሁ? መሸነፍ አይደለም፣ ዝቅ ማለት አይደለም፣ ብልጠት ነው። ፖለቲካ በብልጠት የሚሰራ እንጂ በግብስተኝነት የሆኑ ሰዎች እኔ ካልኖርኩኝ እኔ እንትን ሰርዶ አይብቀል አይነት ውስጥ የሚገቡበት ሁኔታ ሊፈጥሩ አይገባም። እነሱም ለጥቅማቸው ስል ያንን ቢያደርጉ እንኳን እንደ ማህበረሰብ የሚያመጣውን ጉዳት ከግምት ውስጥ አስገብቶ ነው ይሄ አያስፈልግም። ይሄን ነገር ሊቀይር የሚችል አቅም አለ፣ ሊቀይር የሚችል አስተሳሰብ ወደፊት ማምጣት እንችላለን። እንደ ማህበረሰብም እንደ ማነው የፖለቲካ ድርጅትም ብሎ መምጣት ነው ያለብን። ሌላ ሰው አለ ወይ ከፊት ለፊት መምጣት የሚችል? እነሱ ቅድም አሁን አንድ አማራጭ ተነስቶ ነበር። እነሱች ከሀገር ይውጡ ከፈለጉ ሰላማችን ይምጣ። ግን ሌላ ሰው እነዚህን ደግሞ የሚተካ ከመንግስት ጋር የሚሰራ ኃይል ዝግጁ የሆነም ኃይል እያየን አይደለም። እነዚህም ሰዎች ከሆኑ እነዚህ ሰዎች የሚያነሷቸውን የስልጣን ጥያቄዎች የሆነ ነገር በትክክል ግልጽ በሆነ መንገድ መጥቶ እነዚህ ናቸው መሰረታዊ ጥያቄዎቻችን፣ እነዚህ ጥያቄዎቻችን ይመለሱ ብሎ መጥቶ በድርድር ጥያቄያቸውን ኮምፕሮማይዝ በማድረግ በድርድር ሊፈታ የሚችልበት ምንም የሚከለክል ነገር የለም። መድረኩ አለ። መንግስትም እኮ ይከፋል። የኢትዮጵያ ህዝብም እኮ ጦርነት ውስጥ መግባት አይፈልግም። አይደለም ሌላው ከጦርነቱ የሚወጣ እንደው አይደለም የሚጠፋው የሰው ኃይልም አይደለም። የኢኮኖሚም ኃይል እኮ ማህበረሰቡ በረሃብ ውስጥ ያለ ህዝብ ነው። በዚህ ውስጥ በጦርነት ውስጥ እንዲገባ በዳግም ሌሎች ጦርነቶች ቀውስ ሀገራዊ ቀውስ እንዲፈጠርበት ማይፈልግም ኢትዮጵያ ያለ ለዚህ እናንተ እንደ አንድ ማህበረሰብ እንደ አንድ ሰላም ፈላጊ በዛ ውስጥ ነው መቆም ያለን። ግማሽ እግራችንን ሌላ ቦታ አድርገን አትሴም ታይም ደግሞ ሌሎችን መደገፍ በራሱ ትክክል አይደለም። ይሄ አይደለም ከተባለ በቃ ይሄ መቆም አለበት። አማራጩ ሰላም ነው ካለ ሁሉንም የሰላም አማራጮችን ተጠቅሞ ወደ ሰላም ሊመጡ የሚችሉበትን መንገድ ማመቻቸት። እንደ አንድ አክቲቪስት የምትወስኑት ነገር ላይኖር ይችላል፣ ግን ይሄ መፍትሄው መንገዱ እንዳለ ግን ማሳየት ያስፈልጋል። መሬት ላይ የለም ተብሎ የሚሰበክም ወጣት ሊኖር ይችላል። አሁን ቅድም አንድ ልጅ ገብቶ እዚህ ውስጥ ሲናገር ሰምታችኋል። እኛ እንንበረከክም ይላል። ይሄ የመንበርከክ ጉዳይ አይደለም እኮ ሰላምን ማምጣት የመንበርከክ የትምኪት ጉዳይ አይደለም። አንተ በያዝከው መሳሪያ ምናልባት አንተ ልትሞት ወስነ ሊሆን ይችላል። የአንተ ያዝካት መሳሪያ ሌሎች ብዙዎችንም ያጠፋል። ብዙዎችን እንደሚያጠፋ አንተ ከጠፋህ በኋላ ሌሎችም እንዲጠፉ ምክንያት መሆን የለብህም። መፍትሄ ነው መምጣት ያለበት። መፍትሄ መምጣት ይችላል። በመንግስት ውስጥ ያሉ ሰዎች ጥቅማቸው ስለሚከበር ስልጣናቸው ስለማይነካባቸው ጦርነቱን ሊገፉት ይችላሉ።
በዛም ውስጥ ያሉ ሰዎች የስልጣን ጥያቄያችን ይመለስልናል፣ ሌሎችን ተጠቅመን ፓወር ተጠቅመን ይሄ ከተሳካልን ብለው የሚመጡ ሰዎች አሉ። ስለዚህ በህዝቦች ላይ የሚደርስን ጉዳት ግምት ውስጥ አስገብታችሁ ጦርነቱ ይቁም፣ ወደ ድርድር ሊያመጣ የሚችል እሳቤዎች ወደፊት ይምጡ ብላችሁ በዚህ ላይ ሁላችሁም ጠዋትና ማታ መስራት ነው ያለባችሁ። ይሄ ነገር ከተነሳ ጥሩ አይደለም። እኔ ልንገራችሁ ከባድ ነገር ነው ያመጣ። ቴንኪው ፖፑላሪ ፕሮክሲ ዋርካ ይትገብ ይፍታይ ጆኖሳይድ ትብላኻሲ ጆኖሳይድ ከም ዘይተኣምነሉ እኮ ንፈልጥ ኢና። ሞንጆሪኖ የተኣምነሉ ስኻ አይተኣምነሉ ማመን ካሉ እኮ ካልኣይ ጦርነት የሚበልካይ ጆኖሳይድ የሚያምን ሰው ሁለተኛ ጦርነት ኦን አወር ዴድ ባዲ ነው የሚለው። እኔ ፐርሰናሊ እኔ ጆኖሳይድ አምናለሁ። ስለማምንም አርፈን እንቀመጥላለሁ። ዛት ወይ ደንግጫለሁ ማለት ነው። ህዝብ እንዳይጠፋ ካሁን ወዲያ በቃ እናንተ ግን የፖለቲካ ኢንቲቲ ለመመለስ ህዝብን ለማጥፋት እየተንደረደርክ ጆኖሳይድ ብታመን ስለ ፖለቲካ ኢንቲቲ ትጨነቃለህ እንዴ? ስለ ህዝብህ እንጂ ይቀልዳሉ እንዴ? ጆኖሳይድ የሚያምን ሰው ቢያንስ 100 ዓመት ጦርነት አይመኝም፣ አይፈልግም። በምንም አይነት ጊቭአፕ ማድረግ ያለበትን ነገር ጊቭአፕ ያደርጋል። ጊቭአፕ ማድረግ ያለበትን ነገር ጊቭአፕ አድርጎ ማለት ነው ኮምፕሮማይዝ አድርጎ ፖለቲክ ይኖራል ማለት ህዝቡ እንዲኖር ያደርጋል። ከአቅሙ በላይ የሆኑ ነገሮች ምንም ማድረግ አይችልም። በቃ እዚህ ጋር የፖለቲካ ኢንቲቲ ነው አንገዛም። ከዛ ጆኖሳይድ ጉልወላ ሂዱ ምንም ለማያውቅ ሰው ሂዱና እንደዛ በሉ። ፍሩዬ እንዴት እናድናት? አሁን እስቲ ይመልሱልን። እኛ ከተሳሳትን እንዴት እናድናት? እነሱ ምን ቸገራቸው? እዚህ ዱ ዩ ቲንክ ዜይ ኬር ኖ ይንገሩን። እንዴት ትዳን አሁን ትግራይ? በቃ እንዴት ትዳን? አንደኛው ሰዓት ላይ 11:59 ባለው ሰዓት ላይ እንደዚህ አይነት ወሬ አይደለም። አንተ ደግሞ ዕረፍ ሲልካ ከምዚ አይነት ፍርዬ ላውራ ፍርዬ ታኸጠልድ ለካ ግን እያሱ አዮኪ እያሱ እንትን ነው እንዴ? ከስምረት ጋር ነው እንዴ? ምህረት በእናትሽ ሚት አድርጊ። በማያገባሽ አንደኛ ነገር እዚያ ሜካፕ ምንድን ነው ነርቭሽ የሚነካው? አንዳንድ እያሱ ከነስዩም ጋር ኧረ በእናትሽ ዝም በይ። ህወሓት ትላለች ያለሽ እንዴ? ልበል ህወሓት ምን አገባሽ አንቺ ብል እንዴ? ምን ኃላፊ ነሽ እንዴ አንቺ? ባፊ ኖ አንዴ ስምረት አንድ ጊዜ እሺ ያንቺን አይደለም አንዴ ምህረት በቃኝ። ያንቺ ነገር በቃኝ። እኔ አሁን ለዛሬ በቃኝ። ምን ገሻ ስምረት ነህ እንዴ? ከስምረት ጋር ታጥቀህ ትገባለህ? እኔ ራሴ ፓርቲ አለኝ እኮ ምን ነው ሽፍሬ? ማን ነው ይገባሉ እንዴ? እኔ እኮ ሲጀመር 80% ወጣት እኮ የኛ ደጋፊ ነው። የራሳችን ውድብ አለን፣ የራሳችን ፓርቲ አለን። ባይዘዌ ግን ታውቃለህ አይደለ? ውድብ መፈጠሩ ሌላ ችግር ነው እኮ የተፈጠረው። ፖፑላሪ ትግራይ ላይ ከህወሓት ውጪ እነ ጌታቸው አዲስ አበባ መሄዳቸው ሌላ ችግር እንደፈጠርና ታውቃለህ? ፖፑላሪ ሌላ ችግር። አሁን እኮ ብልጽግናና ህወሓት እንኳን እንዳይነጋገሩ እነ ጌታቸው ደግሞ አሉ። የፓወር ስትራግል ላይ ገባን። ሚድል ላይ ያለው ሰው ልንገርህ፣ በጠፋ ማህበረሰብ የምታተርፉት ፖለቲካ የለም። በመጀመሪያ አሁን ገና ነው ምናምን ሰዎች በጠፋ ማህበረሰብ ውስጥ የሚተረፍ ፖለቲካ የለም። አንደኛ ልትመራው የምትችለው የምትመጣበት ሰው የሆነ ጤናማ የፖለቲካ አስተሳሰብ ሲኖረው ነው ለአንተ እንድትመራው ኦኬ ውክልና ምናምን በልክ ውስጥ ነው የምገባው። እንደሀገር የሰለጠነ ስልክ አንተ ነው ያገኘው አይመስለኝም። ልንገርህ አንተ በእናትህ የሚታደርግ ደግሞ የምንመስልና ፖፑላሪ በጣም የሚገርመው ነገር ማለት ነው። እኔ እግዚአብሔርን ነው የምላችሁ እነ ጌታቸው አዲስ አበባ መሄዳቸው እንደኔ ደስ ያለው እንደኔ ተደሰተ አልነበረም። ቱ ቢ ኦነስት ማለት ነው። እኔ እንደዛ አይነት ፖለቲካሊ እንደዚህ ፕሪዲክት ማድረግ እችልበታለሁ። እንደዛ አይነት ማኑ ነካ ነገር አላውቅም። አሁን ግን በጣም ነው የጸጸተኝ። እንዴት እንትን አልኩኝ የባሰ ነው ለትግራይ ችግር የመጣው። ህወሓትና ቲፒኤል ብልጽግና እንዳይነጋገሩ የባሰ ግርግዳ ነው የሆኑት እንዴ። አሁን ሌላ ጭንቀት ሌላ ችግር ማለት ብዙዎቹ ተቃዋሚ ደግሞ ምን ይታያቸዋል መሰለ ፖስት ህወሓት ቢሆን ራሱ የሆነ ነገር ከይህ ህጋዊ የሆነ ነገር እንድንነጋገር ምፈልገው አንቺ እኔ እኮ ለህወሓት ከማን ጋር በክንዱ ስልጣን የያዘ ጁንታ እኮ ነው። ፈልጊያቸው እኮ አይደለም እያልኩ ያለው ጦርነት ያስገቡናል ነው ለእነሱ ፖዚሽን ኦርጋናይዝ ሆነዋል። እና አሁን አንተ የምትላቸው ሰዎች ኦርጋናይዝ የሆኑ ይህንን ሪፕሬስ የሚያደርጉ ናቸው አይደሉም እኮ እነ ጌታቸው ራሱ በራሱ ጥያቄ የሚነሳባቸው ናቸው። ጌታቸው የወጡበት ምክንያት ፖፑላሪ ትግራይ ውስጥ ኦርጋናይዝ የሆኑ ይህንን ሪፕሬስ የሚያደርጉ አንተንና ሌሎችን ይዘው በትግራይ ህዝብ ይሄ አማራጭ ነው ብሎ የሚመርጣቸው ኃይሎች ሲሆኑ ያኛውን ዞር አማራጭ ነኝ ብለህ ታስባለህ? አሁን አማራጭ ናቸው ያለ 4 ዓመት
ያው በትግራይ ብዙ አማራጮች አሉ፣ ፓርቲዎች አሉ። የጋራ የሆነ ኮሚሽን ይመስረት ተብሏል። እምቢ ብለዋል ህወሓት። አሁን ወደፊት ነው የምታወራኝ? አሁን ያለ ነው የምትነግረኝ? የተባለው ነው እያወራ አሁንም አሉ ፓርቲዎች። ንገረኝ እሺ፣ ያለ ንገረኝ እስኪ ማለት አሁን መፍትሄ ሊያመጣ የሚችል ኦርጋናይዝ የሆነ እነዛ አሁን የረጅም ጊዜ ኦርጋናይዝ የሆኑ ድርጅቶች ናቸው። ነገር ግን ህዝቡ አካሄዳቸውን ባይፈልገውም ሌላ እነዚህ ሪፕሌስ የሚያደርግ የነጌታቸውን ጨምሮ ከዚህ ውጭ አማራጭ ተብሎ የሚታይ ማሳያ አሳይ ነው ማለት ነው። እያወራ ያሉት ለሰላም ነው፣ ለጦርነት ማማን ፖለቲካ ኦርጋናይዝ እያለው እኔ እኮ መግፋት ይችላለሁ። እኔ እኮ ህወሓት እኮ እኛ ምናልባት በድሎናል ብለን ፖፑላሪ መዳመጥ ይቻላል። መጀመሪያ ስለ ህዝብ ነው የምታወራው አይደል? ግን ስለ ህዝብ ነው ጥቅም የምታወራው ስለ ወይ ነው ዳምጠኛ እኮ እያልክ ያለው ህዝብ ግጥ እሺ፣ አውራ የህዝብ ጥቅም መከታተል አድርገው ህወሓት አልኩ እኮ ህወሓት የተደራጀ ነው ምናምን የምትለኝ ለጦርነት ብቻ ነው፣ ለሰላም አይደለም የተደራጀው። አገኘኝ ለጦርነት ማንም ይደራጃል። ማታ ለየው ቲፒኤፍ እኮ አለ። ቲፒኤፍ አለ አይደለም? ለጦርነት ነው። አንድ ስታዲስ የህወሓት ጥያቄ ምን ይመስላል? ምንድን ነው ህወሓት ወርዶ ለምሳሌ አዳምጠኝ፣ ህወሓት ወርዶ ለምሳሌ ቲፒኤፍ ራሱ ቢተካ እኔ አልቀበለው በግሌ ማለት ነው። ለጦርነት ስለማንፈልግ ማለት ነው። ጦረኛ የሆነ ነገር ጠይቅ። ህወሓት ጥያቄው ምንድን ነው? ጦርነት የሚያነሳበት ጥያቄው ምንድን ነው? ምንድን ነው ህወሓት ወደ ጦርነት እየገፋ ያለው ምንድን ነው ጥያቄው? ጦረኛ ስለሆነ ነው። ምንድነው ጥያቄው? ጥያቄው ስልጣን ነው። በቃ ስልጣን ነው። የስልጣን ጥያቄ ስማ፣ ፕሬሸር ነው የሚፈጥረው እኮ እንኳን እሱ አይደለም። ግብጾች ኢትዮጵያ ላይ ፕሬሸር ለመፍጠር በተለያየ መንገድ መጥተው በኢትዮጵያ መንግስትን እጅ ጠምዝዘን የፖለቲካ ጥያቄያችን እናስመልሳለን። እነዚህ የሚመጡት እሱ ነው። ሰው ሊመለስ የሚችል ጥያቄ ነው ያላቸው። ከጦርነት ባሻገር ሊፈታ ይገባል ብለህ ከግብጽ የበለጠ ለኢትዮጵያ አብይ አህመድ የሚሰራላቸው ጥያቄያቸው ከጦርነት መንገሻ ምን እያልን ነው መሰለህ? እኛ ህወሓትና ብልጽግና ጭቅጭቅ ውስጥ ነበሩ። ህወሓትና ብልጽግና ጭቅጭቅ ውስጥ ነበሩ። ጦርነት ተገባ። ጦርነት ሲገባ መሆን የነበረበት ማለት ነው ህወሓት ሪፎርም አድርጎ ራሱን ስሙንም ሪፎርም አድርጎ ሰሞሴም ጊቫፕ አድርገው ከፖለቲካ ስራቸው ራሱ ማለት ነው ተነስተው እንደ ሰላማዊ እንደ አዲስ መምጣት ነበረባቸው። እሱን አላደረጉም። ብልጽግናም የፈለገውን ሰው ፒክ አደረገ፣ ያልፈለገውን አልፈልግም ማለት ኦኬ፣ አለፈ። ከዛ ወዲህ ነው እያልኩ ያለሁት መንገሻ እነ ጌታቸውና እነ ጀነራል ጻድቃን አዲስ አበባ መሄድስ እኔ when I say this ማለት ነው I believe 100% ነው መሄድ ክራይሲሱን ጨምረዋል እንጂ አልቀነሰውም ነው እያልኩ ያለሁት። do you understand what I'm saying? ክራይሲስ አሁን ሁለት ነገር ነው የሚሆነው። አሁን ያለው ክራይሲስ የኢትዮጵያና ምናልባት የኢትዮጵያና የትግራይ የሚል ነው። እነ ጌታቸው ባይወጡና ጌታቸው ትግራይ ውስጥ እያለ ቢገደል ግን የእርስ በርስ ጦርነት ነው የሚሆነው። የአካባቢ ጦርነት አይደለም እያልኩ ያለሁት። ህወሓትና ብልጽግና አይነጋገሩም። ይኸውልህ ምን እያልኩ ነው መሰለህ? ሆልድ ኦን ምን እያልኩ ነው መሰለህ? ህወሓት ብልጽግና የነበረው ህወሓት አሁን ሲንቀለቀል እንጂ ብልጽግና የህወሓትን ፖዚሽን አይፈልግም። ትግራይ ላይ ሄዱ አይፈልገውም። የትግራይን መሆንም አይችልም ብልጽግና ቢኮዝ እዛ መሆን አይችልም። ትግራይ ብቻ ነው የህወሓትን ፖዚሽን የሚወስደው። አሁን እነ ጌታቸውና እነዚህ ግሩፕ በዚህ ጋር ያሉት የህወሓትን ፖዚሽን እየፈለጉት ነው። ዩ አንደርስታንድ? ብልጽግና ራሱ ባካፕ ቢያደርግ የጦርነት አልፈልግም ቢል ይገፉታል። ግዴታ ፖዚሽኑን ስለፈለጉ ፓወር ስትራግል ላይ ገብተዋል። እኔ የሚመስለኝ የነበረው ይኸውልህ ልክ እንደኔ የትግራይ ህዝብ ጭንቀታቸውን ከጨዋታ ውጭ ያደርጋቸዋል። ልክ ነሽ። ቴንክ ዩ። በቃ ይሄን ነው እያልኳቸው ያለው። ጌሙ የሁለት ሰው ነው አያችሁ። እነዛም ከጨዋታ ውጭ ላለመምጣት፣ እነዚህም ደግሞ መንግስትም ደግሞ ሙሉ ለሙሉ ለነዛ ብሰጥ እነዚህ ሌላ ተቃዋሚ ይፈጠርብኛል ብሎ መካከል ላይ ነው እየተጫወተ ያለ። ዩ አንደርስታንድ? አሁን መንገሻ አሁን በትግራይ አይን ነው፣ በጥቅም አይን፣ በፖለቲካ አይን ሌላ ይሄኔ በትግራይ አይን ብዙ ነገር በትግራይ አይን ስለማይላችሁ ነው በግልጽ መናገራችሁ እንጂ በተቃዋሚ አይን እንዲህ አይባልም። በትግራይ አይን ግን ይሄ ችግር ነው። ለምሳሌ አሁን አንድ ነገር ልንገርሽ። አሁን ለምሳሌ እንዳልሽው ትፔሬት ወይ ደግሞ ደብረጽዮን አሁን ስልጣን ሰጣቸዋለሁ ቢላቸው የመሬት ጥያቄም የደዳጅ ጥያቄም አያቀሩም። ምንም ቢሆን አያቀሩም። ምንም ጥያቄ ሊያመጡም አይችሉም፣ ሊጠይቁም አይችሉም። አንድና አንድ ጥያቄያቸው በትግራይ ህጋዊ ሆነው ስልጣን እንዲይዙ ብቻ ነው ምኞታቸው። ለዚች ነው ያን ሁሉ ወጣት አሁንም ሊማግዱት ያዘጋጃሉ። ይሄኛው ደግሞ አይሆንም። ምክንያቱ አሁን እየሄዱበት ያለው አካሄድ ደግሞ ሌላ ታሪክ ይሄዱ። በቃ መጨረሻ ላይ ከኢሳያስ ከግብፅ ከሱዳን
ራሳቸው በሚዲያቸው ጆይንትሊ ልንዋጋ ነው ተዘጋጅተናል የሚል የድንቁርና ፕሮፓጋንዳ እየሰሩ ነው። አገኘሽ? ይሄ ማለት ደግሞ ሌላ ይሄ ምንድን ነው? በአንዳነት ነው አይደል? ይሄ ምንድን ነው? ከሀገር ሌላ ሀገር ጋር ጦርነት እንዲደረግ የተላላኪ ስራ ነው እየሰሩ ያሉት። እነዚህ ሰዎች በቃ ህልማቸው አንድ ብቻ ነው። እሱ ምንድን ነው? ጦርነት። በጦርነት አትራፊዎች ስለሆኑ ማለት ነው። ሁሌ በጦርነት ስለሚነግሩ ሁሌ ነዋሪ ናቸው። ከጦርነት ካለ እነሱ ይኖራሉ፣ ወጣት ይሞታል። 3 ምዕራፍ 4 ምዕራፍ 5 ምዕራፍ እያሉ ገና ሊቀጥሉ ነው። ገብቶሻል? ወጣቱ ግን እየረገፈ ይሄዳል። በየሲዝኑ ወጣት እየረገፈ ይሄዳል። እነሱ የ3 ምዕራፍ ጀግና፣ የ4 ምዕራፍ ጀግና፣ የ5 ምዕራፍ ጀግና ሊባሉ ማለት ነው። ይህ ነው በቃ ህልማቸው። ሌላ ህልም ምንም ነገር የላቸውም። ጦረኛ እስከሆኑ ድረስ ጦረኛ ነገር ደግሞ አንቀበልም ነው። ሰላም ነው የምፈልገው። ሰላም የምፈልገው ደግሞ ምንድን መሰለሽ? እነዚህ ኩርንኩሪት ወደ ኋላ ታስረው መቀመቅ ሲገቡ ብቻ ለጦረኛ ደግሞ በጦር መመለስ ነው። አሁን በሰላም እንደዚህ ቢፈጠር ምናምን በቃ አለቀ። 11 ሰዓት ላይ ነው። ከዚህ በኋላ ይለያል። ቀደም ያልሽው እኮ ነው። 2 ጎረምሳ አንድ ቤት ላይ መቀመጣቸው፣ አንድ ጎረምሳ አሸንፎ ነው መምራት የሚችለው ቤቱ ማለት ነው። ስለዚህ ይለይለትና ከለየለት በኋላ ደግሞ እናየዋለን ማን ነው አሸናፊ የሚለው ነገር ማለት ነው። በዚህ መንገድ ብናየው ይሻላል ብዬ ነው የማስበው። እኔ የምልህ የስልጣን ጥያቄያቸው እኮ የፌዴራል አካል ሆኖ ነው የሚቀጥለው። ታውቃለህ፣ ውህድ ፓርቲ የለም በኢትዮጵያ ውስጥ። አንድ ውህድ ፓርቲ ነው የፈጠሩባቸው። ስልጣን እኮ ውሰዱ ብሏቸዋል። ስልጣን አንፈልግም ነው ያሉ። ምንድን ነው የምታወራው? ገባኝ። ግን የሚወስዱት ስልጣን የሚወስዱት ስልጣን የፌዴራል አካል ሆኖ ነው። አሁን ያልገባችሁ፣ አሁን እየተጠየቀ ያለው ስልጣን እነሱ በፌዴራል መንግስት ክልል የክልሉን ብቻ አይደለም። እኔ በሱ ውስጥ ይስማማሉ። ግን ይሄ ጦርነት ቢቆም ወደ ጦርነት የሚወስዳቸውን መንገድ ካቆሙ አንድ ነገር እነሱ ያልተረዱት ነገር አለ። የክልሉ ስልጣን ቢሰጣቸው እንኳን የክልሉ የፌዴራል መንግስቱ አካል ነው። ውህድ ፓርቲ ነው ያለው። መንግስትን ሆኖ ነው የሚቀጥሉ። መንግስትን ሆኖ ሲቀጥሉ ደግሞ መንግስታዊ ፓርቲ አንድ ፓርቲ ነው፣ የብልጽግና አካል ነው የሚሆኑት። እነሱ የብልጽግና አካል አንሆንም ካሉ አጠቃላይ መንግስትን የማፍረስ ካልሆነ በስተቀር ጥያቄያቸው የስልጣን ጥያቄ ከሆነ በፌዴራል መንግስት ውስጥ የክልሉን መንግስት ድርሻን መሰረት አድርገው ስልጣን የማያገኙበት ምክንያት የለም። ከዛ ውጭ የሆነው ጥያቄ ነው አሁን ወደ ጦርነት እየወሰደ ያለው። ህዝቡ ደግሞ ከዚህ ውጭ የሆነ ጥያቄ ከሌለ በኢትዮጵያ ውስጥ ያለው የፖለቲካ መድረክ ይሄን እያስተናገደ ከሆነ በዛ ውስጥ ሊፈታ የሚችልን የመሬት ጥያቄያችን፣ የማህበረሰብ የተፈናቀለ ማህበረሰብ ጥያቄ የመሳሰሉ ጥያቄዎች ሊፈቱ የሚችሉበት መንገዶችም አሉ። ትክክልም ነው። እሱ ተግባራዊ የሚሆንባቸውም ሂደቶች አሉት። ከዛ ውጭ ያለውን ነገር እናንተ እንደ አቋም መቃወም ነው ያለባችሁ። ይሄ ባለው መንገድ ስልጣን ነው የምትፈልጉት፣ የስልጣን እርከናችሁን ይዛችሁ ተቀመጡ። የተነሱ ጥያቄዎች የማህበረሰቡ ጥያቄ ሊፈታ የሚችልበት ሁኔታዎች ይመቻች። ወደ ሰላም ነው መምጣት ያለብን። ከዚህ ውጭ በሆነ ጉዳይ ግን ጦርነት ውስጥ አንገባም ካላችሁ ይሄ መልስ ነው። በዛ ውስጥ አንተ ለምን አብይ ችግር አለበት ከአማራ ከኦሮሞ ጋር አብይ ይልቀቅ ለምን አትልም? ቆይ ለምን እንደዛ አትልም? አጠቃላይ ስርዓቱ ይፍረስ ብለን ነው የምትለው? እኛ ለምን በአንተ ብቻ ይወሰናል? ሀገራዊ ውሳኔ ብራራ አማራ ነህ ትግራዋይ ነህ? የጎንደር አማራ። ቴንኪው። ለምን ታዲያ አማራ ለምን አይቃወመውም? ብልጽግና ተቃውማችሁ ለምን? እኛ እኮ እየተቃወሙ እኛ እኮ ጦርነት ገጥመናል። የት ሀገር ነው የምትቃወሙት? እንዴት ታገር ማለት እኛ እኮ ጦርነት ገጥመናል። ዞሮ ማለት አሁን እኮ አንድ ያሰፉ እንዴ ተረጋግ እንጂ ይኸውልህ ፋኖዎች አሉ የሉም አላለም። ግን ዓለም ላይ እየተቃወማችሁት አይደለም ያለው። አዲስ አበባ ላይ ያላችሁ፣ አሜሪካን ሀገር ያላችሁ፣ ኢሮፕ ያላችሁ ኢህአዴግን ስትቃወሙ እንደነበረ እየተቃወማችሁት አይደለም። ኢህአዴግን ማለት ነው ወጥራችሁ እንደያዛችሁት ሀፍ ኦፍ ዩ ነው ማለት ነው። ሙሉ አይደለም ላይ ያለሁት ሀፍ ኦፍ ዩ ወጥራችሁ አልያዛችሁትም። የኢትዮጵያ መንግስት ራይት ነው ብልጽግና ነው ያለን። ብልጽግናን እንቃወማለን ካላችሁ ማለት ነው ዲኤምቪ ኤሪያ የሚኖር ኢትዮጵያዊ ይመስክር። ኢህአዴግ እንዴት አድርጋችሁ ቁም ስቅሉን ስታስወጡት እንደነበር አይተናል፣ እመሰክራለን፣ አይተናል። አይደለም ተውትና ለመቃወም እኔ ማለት ብዙ ሬከርድ አለን፣ ብዙ ነገሮች እናውቃለን። እና ፕሊዝ ብልጽግና እንቃወማለን እያላችሁ ቲክታክ መደበሪያ ነው ሰው መሰለኝ እንጂ ቲክታክ ላይ አታድርጉን። በአካል ማለት ነው ተቃውማችሁ አሳዩን።
ተጋሩ እዚህ የበለጠ ምንና በድሮን እየተመታ ነው። እነሱ የመንግስት አካል ናቸው። የመንግስት አካል ናቸው። አይ ነው የመንግስት አካል ናቸው። በክልላቸው ስር መንግስት አለ። ብልጽግና የሚባለው መንግስት ብአዴን በሚባለው መዋቅር ውስጥ አለ። እናንተ ጋር ግን የለም። እኔ ማወራሽ ስሜ እናንተና እነሱ የተለያየ ናቸው። የፌደራል አካል የሚፈልግ ሆነ መጀመሪያ ፖፑላሪ እናቱ ወንዝ ሄደችበትና እናቱ የሞተችበት እኮ አይነት ነው እኮ የሌላ ኢትዮጵያና የትግራይ እኮ ምንም የትግራይ ልጆች አንደርስታንድ አላደረጉሽም። እኔ የምፈልገው ይህንን አንደርስታንድ እንድታደርጉ ከፋኖ ጋር ሆነው 4 ኪሎ ይገባሉ። አሁን ድካም ነው። እኛ እዚህ ብናወራ ባናወራ ያለቀ ነገር ነው። ተዋንተ ጎጃም ጎንደር ሲመጣ 4 ኪሎ ሲገቡ አንዲት ወረቀት ትቀደዳለች። ከዛ በኋላ የትግራይ ዞ ራሱ ወልቃይትን አይፈልገውም፣ የአማራ አይፈልገውም። ችግሩ እኮ የሚፈታው 4 ኪሎ ነው። አሁን አንተ የምትል ዝም ብለህ ነው። ውሸት ነው። አንተ በጦርነት በርደን ውስጥ የሚያልፍ ትግራይ ውስጥ እኮ ጦርነት አይገኝም። አሁን ያሁን ልንገርህ ሚስጥር አንተ አታውቅም። እኔ ነገ መጸጸት አልፈልግም። እኔ አልዋሽም። ተረጋጋማ። በላይ አታውሩ። እኔ በተራ ሰጣችኋለሁ። ቀብራራው እንስማው። እኔ ልንገርህ ያ ሁሉ ታንክ ያ ሁሉ መድፍ አሁን ትግራይ ውስጥ አንድ ጦርነት አይካሄድም። ምንም ኢንፎርሜሽን ስለሌለው ነው ይሄ ዝም ብሎ የሚያወራው። ትግራይ ውስጥ ምን ያ ሁሉ ምን ትግራይም ቢይዛት እኮ ምንም ህዋት ትግራይ የለም። አሁን ዝም ብሎ ነው የሚለፈልፈው። ይሄ ምን አንተ ምን ታውቃለህ ስለ ጦርነት? ኦልሬዲ ተጣምሯል፣ አልቋል እኮ አሁን 4 ኪሎ ይገባል። የወልቃይት ነገር ያልቃል። አንዲት ወረቀት መቅደድ እኮ ነው። ማን እዛ በኋላ የትግራይ ወጣት እኮ ምን ያደርጋል? እዛ ወልቃይት አይደል የአማራ ወልቃይት አይደል በየቦታው ይኖራል። ቴንክ ዩ ይኸውልህ ቀብራራ አሁን ማለት ነው እኔ እንደዛ ስትል አንዳንድ ተጋሩ ማለት ነው ምንም አይነት ኩሉ ትንሽ ተስፋ የህወሓት ደጋፊዎች የሚያውቁ ያውቃሉ፣ ማስጎኖን ያውቃሉ። ብልጽግና ጋር አማራ ምን ያህል አካል እንደሆነ የብልጽግና ፓርቲ ጋር በደንብ ያውቃሉ። ግን አንዳንዶቹ ዝም ብለው ጀቴ ያማሉ። እነሱም ያምናቸው አይቀሩም። እንትን ሻዕቢያዎች ያምኗቸዋል። አይ ዶንት ኖ ሃው ሌላ ነገር ላይ በጣም ብልጥ ናቸው። እናንተ ጋር ሲደርሱ ግን ያምኗቸዋል። በቃ አማራ ድርጅት ምናምን ፕሌሌሌም እንደዛ ከሆነ ማለት ነው ሲጀመር ፋኖ እኮ መግለጫ ሰጥተዋል እኮ እኛ ከህወሓት ግን አራኔ ስለሱ አይደለም። መንገሻው ጋር እንዴት ትግባብኝ? በእናትህ ስለሱ አይደለም። ሊጸመዱ ይችላሉ፣ ወደፊት ይጸመዳሉ። መጸመድ አይቀርም። ይሄ አሁን አይደለም እንጂ ይጸመዳሉ ወደፊት። ትግራይና አማራ ባለው ፖለቲካ ከሆነ መጸመድ አይቀርም። ስለ ጽምዶ አይደለም ነው እያወራሁት። አማራ ብልጽግናን እየተቃወመ አይደለም ነው እያልኩ ያለሁት። አማራ እየተቃወመ አይደለም። አማራ ብልጽግናን ሲቃወም በደንብ ነው የሚታወቀው። አማራ ኢትዮጵያ ውስጥ ፓወር ያለው ማህበረሰብ አንደኛ አማራ ነው። ከኦሮሞም ከትግራይም ፖለቲካ ናሬት የምታረጉት እናንተ ናችሁ። የሆነ መንግስትን ካልፈለጋችሁት የምታስታውቁት እናንተ ናችሁ። የኢህአዴግን 27 ዓመት አልፈለጋችሁትም። 27 ዓመት ኢትዮጵያ አልተቀበላችሁትም። ሌት ተቀን እንዳልፈለጋችሁ ታሳይታችሁናል። ኢትዮጵያ ሌላውም ተከትሏችሁ አይተናል። ብልጽግናን ስትቃወሙ ሾ አስ ዘሪሲት አሳዩን። ብልጽግናን ግማሽ ኢህአዴግን የተቃወማችሁትን አሳዩን። አሳይታችሁን እናምናችኋለን፣ እንቀበላለን። ከዛ ከእናንተ እንከተላለን። ወይኔን ሴዝ ቆይ አንዴ ቀብራራው ልጨርስበት። እኔ ልጨርስ በእናታችሁ ልቤን እያሳታሰሙኝ አሁን ልቀብራራው። ወይኔን ሴዚስ አይ ላቭ የአማራ ፒፕል ምንም አይነት ችግር የለብኝም። እንደዚህ ስል ከእናንተ ጥላቻ ፖለቲክሊ ምና አይደለም። ሪያሊቲ ብልጽግና ማለት ነው ተቃውሞ የለውም፣ ከትግራይ ውጭ የለውም ስልህ በኢንተርናሽናል ኮሚኒቲ ስለማቅ ነው እንደዛ ምልህ። እግዚአብሔርን ኢንተርናሽናል ኮሚኒቲው ምን እያለ ነው? ብልጽግና ደጋፊ ያለው ኢትዮጵያዊ ብትል ማጆሪቲ ደጋፊ ነው ያለው። ኮምፕሌን አለ የኢኮኖሚ አዎ፣ ማለት ጦርነት የጸጥታ ኮምፕሌን አለ አዎ አለ። በደንብ ሞኖፖሊ ቫይለንስ ኮንትሮል አላረገም። የስ የሸፈቱ ኃይሎች በየቦታው አሉ አለው። ኖ አይደለም እያልኩ እኮ አይደለም። እኔ አንዳንድ የብልጽግና ደጋፊዎች ደግሞ ምን ታረጉታላችሁ? ፍሬ አማራ ብልጽግና እንዲቃወም ትፈልጋለች። ፈልጌ አይደለም መተው ሲናገሩ ተጋሩ ሚስ ሊድ እንዳይሆኑ ስለምፈልግ ነው እንደዚህ ደጋግሜ የምናገረው። ይዘው እንጂ ለምን ይቃወሙ? እኔ በሰላም ይኖሩ እንዴ? ለምን ሰው እንዲሸፍት አልፈልግም። እኔ ከሻዕቢያና ከቲፒኤልኤፍ ተምረው ሽፍትነት እንዲለምዱ አልፈልግም። እኔ እንዴ ለምን
እንደ በሰላም ይኑሩ። አንድ ወረቀት ነው የሚቀደደው ይልሻል። ለምን እሱ አልቀደደውም? 3 ዓመት ሙሉ ይታገል። ቆይ አንደኛ ምን ይልሽ፣ እኔ እንደዚህ አይነት ማለፍ ስለማልፈልግ ነው። 3 ዓመት አንተ ከመዘርጋት ውጪ 3 ዓመት ሙሉ ፈቀቅ አላልክም። እኔ ጦርነቱ ሲከፈት ምን እንደሚፈልጉ ልንገርሽ። ጦርነቱ ሁሉም ሰው መጥቶ አልዋሻችሁም፣ ሀገር ስለሚያጠፋ እንደ አውሬ ነው የሚመጡባችሁ። እና እኔ ምንም ዋሸው ነገር የለም። ማንም እንደ አገርን ይጠፋል፣ ስለሚጠፋ እንደ አውሬ ነው የሚመጡት። እንደ አውሬ ነው የሚመጣው። ወንድሜ ኮኮ አሁን አንተ እኮ ያወራው ነው። ስርዓት ያዝ። እዚህ ቤት ውስጥ እንደዛ አይወራም። የአማራ ቤት እንዳይመስል። ስማኝ ልንገርህ፣ ውሸታቸውን ነው። አንተ የአማራ ቤት እኔ ምነግራችሁ። ቆይ አንዴ ብናት። እሺ ያልኩሽ ኖ ሌላ ቦታ እንድናገር አይፈቅዱልኝ። ይኸውልህ ምን መሰለህ፣ አንተ ሰፊ አቅም አለኝ ቁጥር አለኝ ምናምን ብለህ የተናገርከው አቅምን ገዝተህ አቅም ይዘህ መጥተህ ፈቀቅ ብለህ የሆነ ነገር አሳይተህ አታውቅም። ውሸት ነው። ለአንተ ማሳየት አይጠበቅም። ምንም ቆይ እኔ ልጨርስ። ይኸውልሽ መዋቅር ውስጥ አሉ፣ የመንግስት መዋቅር ውስጥ አሉ፣ መንግስት ናቸው። በመንግስት መዋቅር ውስጥ የብልጽግና ከላይ እስከታች ድረስ ያለው ሙሉ ይሄ የምታዩ መዋቅር በመንግስት እጅ ውስጥ ነው ያለው። ከተማዎቹ በመንግስት የሚቆጣጠሩ ናቸው። ሚሊሻዊ መንግስት ነው። ልዩ ኃይሉ መንግስት ነው። አድማ በታኙ የመንግስት ነው። የሚታገሏቸውም ሰዎች በውስጡ ያሉ ናቸው። እነዚህ ሰዎች አንድም እርምጃ ባልተጓዙበት መንገድ አንቺ ግን ሙሉ ማህበረሰብሽ በሆነ ነገር ውስጥ ሆስቴጅ የሆነ ውስጥ ገብቷል። አት ዘ ሴም ታይም የመንግስት አካል አይደላችሁ። አሁን ያለው ራሱ አደጋውን የተረዳ ደግሞ ትግራዋይ ኖ ይሄ ነገር አያዋጣም፣ ይሄ መንገድ ልክ አይደለም ብሎ የራሱን አቋም የያዘበትም ሁኔታ አለ። በዚህ ውስጥ የሚመጣው ቀውስ ፖለቲካሊ መጀመሪያ አንቺ ምንድነው ጥያቄ? የመንግስት አካል ሆኜ ነው ሌላ ተቃውሞን ይዤ የምመጣው መንግስትን ማፈርሰው፣ ወይስ በመንግስት አካል ውስጥ ገብቼ ወይም መንግስት በሚባለው መዋቅር ውስጥ የስልጣን ጥያቄን ተግባራዊ አድርጌ ከዛ የሚገኝን ትርፍ ወይም የማህበረሰብ የሚጠይቃቸውን የፖለቲካ ጥያቄዎችን ማስተናገድ ይችላለሁ የሚለው ነው የእናንተ ጥያቄ። ይሄን አንፈልገውም፣ የለም ይሄንን አንፈልገውም፣ ከመንግስት የሚገኘው ነገር አልፈልግም፣ ብቻዬን በዚህ አቅሜ መንግስት የሚባለውን ኃይል ገርስሼ ከሌሎችም ጋር ያለኝን የፖለቲካ ጥቅምና መሬት ጥያቄ የመሳሰሉ ጥያቄዎችን ብቻ ያስመልሳለሁ የሚል አቋም ነው የያዛችሁት። ይሄ ደግሞ አያዋጣም። ሊያዋጣ የሚችለው የሚጠይቁት የስልጣን ጥያቄ ከሆነ የስልጣን ጥያቄያቸው ባለው የመንግስት መዋቅር ውስጥ ነው መፈታት የሚችለው አይደል? መንግስት ውስጥ ያሉ ሌሎችም አካላቶች ኦኬ ይሄንን ነው የምንሰጥ ይሄንን ነው የምንቀበል ብለው እንደ መንግስት ነው የሚቀጥለው፣ እንደ ሀገር መንግስት ነው የሚቀጥለው። በዛ ውስጥ የሚፈቱ ጥያቄዎች ካሉ ይሄኛው መዋቅር ጨርሶ እኛ እዛ ውስጥ ስንገባ የራሳችን መዋቅር ይዘን የራሳችን ድርጅት ሆነን እንቀጥላለን ካሉ በዛ ውስጥ ትርፍ አያገኙም። የህወሓት ድርጅት ከብልጽግና ሙሉ ፓርቲ ጋር ተወዳድሮ ወደ ስልጣን ሊያመጣው የሚችል ምንም አይነት መንገድ የለም። የሚሆነው የመንግስት አካል ነው የሚሆነው። በብልጽግና አካል ውስጥ ሆኖ በትግራይ ክልል የትግራይን ህዝብ ጥያቄ ፖለቲካዊ ጥያቄ የሚመልስ የብልጽግና አካል ሆኖ ነው የሚቀጥለው፣ አንድ ወጥ የፖለቲካ ፓርቲ ስለሆነ ማለት ነው። ያ ካልሆነ እንዲህ ኮንፊውዥን በሆነ መንገድ የትግራይን ወጣት ወደ ጦርነት ውስጥ አምጥቶ የሚጠየቁ ጥያቄዎችን በሌላ ነገር ውስጥ ከቶ የተሳሳተ ሀሳብ ይዞ መምጣት ትክክል አይደለም። ያ አደጋ አለው። ትክክለኛ ፖለቲካ ይዞ መምጣት ነው የሚያስፈልገው። አንቺ ጎበዝ እኮ ነህ። እግዚአብሔር አንቺ አልነገርሻቸውም። ይሄን ንገራቸው። ውሸት አትዋሹ። አልገባቸውም የትግራይ ህዝቦች። አሁን እኔ ቀኑ ሙሉ ለምንድን ነው የምታወራው? ፖፑላር እሱ መነገር አለበት ብዬ ስለማስብ ነው። አንደኛ ምን መሰለሽ፣ ይሄን ክላሪቲውን ያዩት አልመሰለኝ። ኦኬ ህወሓት ስልጣን ይፈልጋል። የትኛውን ስልጣን? የፌዴራል ስልጣን አጠቃላይውን ነው የሚፈልገው። አጠቃላይን እንዲያደርግ ከሌሎች ያኛው የትላንቱ አይመለስም። አሁን ኃይሎች አሉ ይሄን የሚከራከሩ እንደ ትግራይ ህዝብ ያነሱትን የፖለቲካ ጥያቄ ይመለስልኝ ካሉ ደግሞ ኦኬ በዚህ ውስጥ የትግራይ ኃይሎች ህወሓትም ይሁን በማንም ይምጡ ስልጣን ሊያገኙ ይገባል፣ ባላቸው ተሳትፎ ስልጣን ሊያገኙ ይገባል ብሎ የሚያምን ሰው ሊኖር ይችላል። ያንን ስልጣን ሊሰጥሽ ይችላል። ስልጣን ውስጥ ሲገባ ሙሉ ለሙሉ የትግራይ ክልልን እንኳን ስልጣን ሲሰጥሽ ትግራይ ክልልን የምታስተዳድሪው በብልጽግና ማዕቀፍ ውስጥ ነው። አንድ ወጥ የሆነ የፖለቲካ ፓርቲ አለ። ብልጽግና የሚያወጣቸው መመሪያዎችና ደንቦችን በክልላችሁ ስር ማስፈጸም ነው አይደል? አስፈጻሚ አካሎች ናቸው ክልሎች። የክልሎች ስልጣን ደግሞ ተለይቶ የተቀመጠም ስልጣን አለ። በዛ ስልጣን ውስጥ የፌዴራል ክልል ጋራ የሚያገናኛቸው የፖለቲካ ግንኙነት አለ። እሱን ነው የምታስፈጽሙ። በጀት ነው የሚመጣው። ማህበረሰቡን ጤና የመሳሰሉ ነገሮች በአጠቃላይ በመንግስት በሚያወጣቸው ህጎችና ማነው ፖሊሲዎችና ህጎች ነው የሚተዳደረው። ከዚህ ውጭ ነው ወይ ብላችሁ ጠይቁ። አሁን አለ ኦኬ አላውቅም። እሺ ኦኬ እንዴት አልነበረም። አሁን ከጽንዶ በኋላ ግን አለ
The voice of Tigray is all about power struggle. Power struggle ባይሆን ኖሮ ምንድን ነው የሚሆነው መሰላችሁ? ጌታቸውና ሌሎቹን ጊዜያዊ መስተዳደር አድርጎ ብልጽግና ማለት ነው ሲመርጣቸው፣ እነዛም ቢመርጣቸው ኖሮ ጥል አይቀጥልም ነበር። ጥላቸው የብልጽግናና የህወሓትና የብልጽግና እኮ እናንተን አልፈልግም እነዚህ ነው ፈልገው እኮ ነው ጥሎ የተጀመረው። ዶናት ላይክ ለትግራይ አስበው የትግራይ ኢንተረስት አዲስ አበባ ተቀምጠው ኢንተረስት ያላስከበረ ድርጅት ኦል ኦፍ ሰደን በአትተን ቤን ገብቶ የትግራይን ኢንተረስት ላይ ያስከብር። ኧረ በሉ ተውን። አሁን በቅርቡ እኮ ይከበራል ታይዋለሽ። ትግራይ ጥቅሞ በስመራ ይዝፍታህ አበባ ይኮን በስመራ ይዝፍታህ ትግራይ ጥቅሞ አሳፉ ዘመዴ ለምን አፈረ አሰፉ ዘመድሽ ራስ የጎተትሽብኝና እና አናግሪው ምን አለ አስመራታ ያለው ኖ ናይ ትግራይ ሲል ለኪን ናይ ትግራይ ጥቅም ሲያ በስመራ ይዝፍታህ ምክንያቱም መዋጽኦ ናይ ትግራይ በኤርትራ በአዲስ አበባ ዝፍታህ ተገም ይብለን ትግራይ ጋር በጅንዳ ሁሉ መዋጽኦና በኤርትራ ትግራይ ሃሌሉያ ትግራይ መዘራ አስመራ ታገዝ ሆኖ ለጊዜ ርحق አይኮነ ታይለ በኤርትራ احنا እኮ ኢትዮጵያውያንና በኤርትራውያን ሆናል። انا ኢትዮጵያዊ ጄኖሳይድ እንደፈጠረካ ኢትዮጵያዊ እንደፈጠረኒ الشعبيه አፍታ ቡልዕታ ተሐፍተ ይዘት ወላ ትኩስ ابن ባይዘዌ ብልጽግና እኔ እንጃ ተው በእናትህ ተወልደ ተፋታና ሆነ አንተ ሻዕቢያ አይፈጸም እንዴ ጄኖሳይድ ይገበረን ሻዕቢያ። እኔ ደግሞ ይሄ የተጋሩ እንትን ደግሞ ሻዕቢያ ዘይገበረን ብልጽግና ወንጌሩ ሻዕቢያ ጥራሕ ድዩ ገይሩ። ስለ በደል የምታወሩ ከሆነ ስለ ሁሉም በደል አውሩ። አለበለዚያ እየመጣረጣችሁ ውሸታም አትሁኑ። በደል ሁሉም በደል ነው የበደለን። እንትና እኛ ኢትዮጵያኖች ነን ተወልደ ኢትዮጵያዊ ደግሞ ከኢትዮጵያዊ ጋር እናንተ ማለት ነው አድኹም እሲ ሰራይ አኮሎ ጉዛይ ምናምን ይገላችሁ انا لك باستراتيجي سينا لك ايه هو حد شعبي هنا اسمر متلو سكن كده لو حدش ولده هو حسن شعبيان قتلهم نايم حاشيهم نايم كم ده يكون ونادو السم سلطان كحجو كله نانا كلتي هجب تقوم تسرح نيرم قبل الجزر لو هجب تقرأ نزيدان اي موضع النيرم عليك اذا حدش ولده جن نزيهم كلتيهم عاليو حدش نايب على الرأي فتر على ኦኬ አማርኛ ትችላለህ አትችልም? አማርኛ አትችልም ትችላለህ? አማርኛ አይችልም። አማርኛ ማይችል እንዴት ነው? ጣሊያን ከናገረክ እኮ ይልክ አማርኛ ማይችል ትግራው አላውቅም እኔ ጣሊያን ከናገረክ ይልክ ተመልፋ ተንቤል የመጣ ራሱ አላውቅም አማርኛ እንደማይችል ተጋየ ሁሉ ትግራዋይ አማርኛ ቃል ማለት አይቆንም። ሁሉ ይኸል አለስ ውጭ ሀገር በሱዳን አድርጎ ወጥቶ ምናምን ነው እናንተ አይደለም ወላ ህዝብ ይጅ ወለ ነው በእናት ይችላል። ሶስተኛ መፍትሄ ነው የሚሰጥሻለ ሻዕቢያና ህወሓት አጥፍተን ሌላ አዲስ እናቋቁማለን። ይለክኮ ህወሓትን ሻዕቢያን አሊኻ እዛ ሓድሽ ወለድ ናይ ባዕሉ ራእይ ክፍጥር ኣለዎ። ሕጂ ናንለካለና በዓራይ ሕዝስ እኔ ግን ኢሳያስ ተስማምቶ ከአብይ ጋር ቢገላግለን እንዴት ጥሩ ነበር። ተስማማ አይደል እንዴ? አንቺ ደግሞ አርፋችሁ ተቀመጡ ነበር። ፍሬ አብዛ ሰዓት ያ ትግራይ ራያ ሙሉ ኢትዮጵያ ሙሉ መሰረተ ከህዝብ ዘሎ ትግራይ ጥራያ ምክንያቱ ናይ ኩለን ክልላት በተዘለ ፌዴሬሽን ናይ ተውን ግደፈና ይፍታይ እዚህ እየመጣችሁ የብልጽግና ፕሮፓጋንዳ ምናምን አትበል። ስለ ጄኖሳይድ ጉዳይ ዌል ዶክመንትድ ነው የሆነ ጊዜ የሚጠየቅበት ጀስት ሰው አሁን ግን እቺ ፉጋራ ማለት ነው። ቅድም መልሽ ይልሃለሁ ጄኖሳይድ የሚያሳስባችሁ ከሆነ you wouldn't dare to go fight again ምንም አይነት ሀሳቡ አይመጣም። ትግራዋይ ስለ ፋይት የሚባል አያነሳም እንዴ ይቀልዳሉ እንደ ሰው ጄኖሳይድ በቃ ህዝቤ ጠፍቷል ብለህ የምታስብ ከሆነ ህዝቤ እንዴት ነው የሚኖረው ብሎ ነው የሚያስበው። በቃ የምን አባቱ ፖለቲካ ኤንቲቲ ነው የሚለው እንዴት አድርጎ ህዝብ ይድናል አሁን ነው
እኛ ኢትዮጵያኖች ነን። ለብቻ እንኳን ሀገር ብንሆን ኦኬ ሜክ ሴንስ። ኢትዮጵያ ስር ሆነን ኢትዮጵያ ላይ ለመሆን ማለት ነው ለነሱ ፓወር ወንበር ለመያዝ እንዋጋ እያላችሁ እየተነሳሳችሁ አታፍሩ። ብልጽግና ጦርነት ይፈልጋል። ትግራይ ጦርነት አትፈልግም። ተደጋጋሚ ንግግር። ብልጽግና የስ ይፈልጋል፣ የስ ማስገበር ይፈልጋል። በጉልበቱ እኔ አለቃ ሆናለሁ የአካባቢው ይላል። እናንተ እሱን ለሚለው ነገር ማለት ነው እኛ የስልጣን ፕሮብሌም አንሆንም አትሉ። ለሱ እናንተ እኮ ችግራችሁ ደግሞ ምንድነው? የህወሓት ችግሮች ለስልጣኑ ራሱ እኮ ስጋት እንደሆናችሁ እኮ ነው የምታሳዩት። ብዙ ጊዜ መተማመን እኮ ያልፈጠራችሁት አንደኛ ስጋት ከሻዕቢያ ጋር ስትጸመዱ አሁን ለስልጣኑ ስጋት ነው እና እኛን በእናንተ ወንበር እኛ እንዋጋም ነው እያልናችሁ ያለ ነው። ኤኒዌይ ቆይ አሰፉ ብልጽግና አሁን ሄሎ ፍሬ አሁን አንቺ የምትይው ማለት ነው አሁን አብይ አህመድ የግብጽ ይላሉ። ግብጽ አሁን ምን እንዳሉ ታውቂያለሽ? እኛ ድሮ ለኢትዮጵያ ተቃዋሚዎች ብር እንሰጥ ነበር፣ አሁን አንሰጥም። ምክንያቱም አሉ አብይ መምራት ስለማይችል እየበጠበጠው ነው። ስለዚህ ለምንድን ነው እንዲያውም አብይን ይፈልጉታል እኮ እንደ ኤርትራን ታያለች። ኤርትራ እኮ አልፈለገችም። ኤርትራን አሰብን ወስዳለሁ ባይል አሁን ኤርትራ እንደ አብይ አይነት መሪ አላገኘችም። ገባሽ? እራሱ ነው የሚበጠ ማስተዳደር አልቻሉም ነው ያሉት። ስለዚህ አሁን እንደ ማንም ዶ እነሱ ጋር ተጣምሮ ለሁሉም ስጋት ሆና ሰውየው ገባሽ? ስለዚህ ምን አማራጭ አላቸው? ለምን እናንተ አሁን አንቺ አሁን ለምን አብይ ውረዳትም? አሁን እኮ አንድ አማራጭ ነው። አንድ አማራጭ ይዘሽ ነው እኮ እያወራሻለሽ። ምን ነው አብይ ውረድ አልልም። ያ ለምን እንደሱ አትልም? እኛ ቆጥለናል። ቆይ ምን ልበለው? እኔ ለምንድን ነው የማንለው መሰለህ? ትግራይ ውስጥ ትግራዋይ ማለት ነው አብይ ውረድ ብሎ ሮብ ሰላማዊ ሰልፍ ወጥቷል። ሮብ ታግለናል። እግራችን እስከሚቀጥን ኬት ገንዘብ ያወጥ ተስማም ተሰቃየን። ትዊት እየተደረገ ሪትዊት እየተደረገ ፌስቡክ ላይ ያደረን ጨንቆን። እውነቴን ነው የምላችሁ እኔ በህይወቴ ማለት ነው እልህ ገብቼ ማውቀው ለመጀመሪያ ጊዜ እንደዛን ጊዜ ነው። እልህ ሁላ ገብተናል። ኢቭን ዶ ህወሓትን ሳንወዳት ራሱ ማለት ነው ሶሞፋስ ህወሓትን አንወዳትም። ታግለናቸዋል። እናንተ ምን ስታረጉ ነበር? ኖ ሞር ስትሉን ነበር። ነጩ ደብዳቤ እያላችሁ ደብዳቤ ስታሰባስቡ ነው። ዊ ዶንት ጊቭ አዳም። ካሁን ወደ ብልጽግና ለምን 100 ዓመት አይነግስም? ኢትዮጵያኖች ከትግራይ ውጭ ያላችሁ ብልጽግናን እንጥላለን ካላችሁ ተነሱ፣ ጣሉት። ሊቭ ትግራይ ያለውን ዊ ዶንት ኬር። ይቀልዳሉ እንዴ እዚህ ቲክታክ ላይ እየመጡ ማለት ነው። ሰሞፍ ዜን ሸገሩ ወጣህ እንዴ ከአሜሪካ ምን ብየዋለሁ ባለፈው መሰልሽ? አሰፉ አንተ ይናሃል ብልጽግና ለመጣል የምትፈልግ ከሆነ ትግራይ እኮ ትቀርብ ነበር። ለመታገል ከፈለክ ብልጽግና ለምን ትግራይ ሄደህ አትታገልም? ለምን ሜክሲኮ አድርገህ አሜሪካ ገባህ ብየዋለሁ። ይስ እዚህ ፌመስ ለመሆን ብላችሁ ማለት ነው ፌመስ ለመሆን ብላችሁ እኔ ተጋሩ እንዲወዱኝ ብፈልግ ኖሮ አሳያችሁ ነበር። በዚህ ምላሴ በስመ አብ ወወልድ ወመንፈስ ቅዱስ እንበር ተጋዳ ላይ ትግራዋይ ጀግና ብልጽግና ደደደ ጽምዶ ሀምዚ ተደረረ ብልላችሁ ፍቅር ነበር የምታረጉኝ እንዴ። ስሚ ማን ጠይቆት ነው? ያውም ደግሞ ማለት ነው አንዴ ፖፑላሪ ያውም ደግሞ ፕሮፓጋንዳ እናንተ ከምትሰሩት በላይ መስራት እችልበታለሁ። ለእናንተ መልስ ለሌላ ሰው መስጠት እናንተ እኮ መልስ ሁላችሁ ነው አንበሳ ይወርድልሽ ነበር እንዴ። መልስ እንኳን አይሰጡም እኮ ለእነሱ ገባ ብዬ መልስ እንኳን ሰጠላቸው ነው። ትቀልዳላችሁ። ግን ህዝቡ ስለሚያሳዝነኝ ነው። ኤንድ ዊ ዶንት ሃቭ ኤኒ እንትን ኦፕሽን የለንም ካሁን ወዲያ። አንዳንድ ጊዜ ፖለቲካ ላይ ተብራራው ለግብጾች ማን ነው ገንዘብ ጠይቋቸው ገንዘብ አንሰጥም? ኖ ድሮ ኖ እግዚአብሔርን አሁን እንደምታወርድልኝ አውቃለሁ። ሰናይ አንን አይደለም ብለው አሰፉ የድሮ ሰናይ ነው ይሄ ሰናይ። እርግጠኛ አሁን ታወርድልኛለህ። አትፈልግም እንጂ እኔ አውቃለሁ እኮ አውቃችኋለሁ እኮ ዘመዶቼን በደንብ ጠንቅቄ አውቃችኋለሁ። ግን አይሆንም። ዛትስ ሮንግ ዱይንግ ለዛ ነው እንጂ አይ ኖ ዩ እና የእናንተን ፍቅር ደግሞ የሚጠላ የለም። ዘመድ ሰው እኮ ራሱ የራሱ ሰው ጋር ነው መጀመሪያ መፋቀር ያለበት ከሌላ። ግን ፖለቲካው ሮንግ ነው ብዬ ስለማምን ነው። ጥፋትም አለው ብዬ ነው። እንትና ፊስ ስማ ማን ጠይቋቸው ነው ለግብጾች አሁን ላይ? እንደውም እኔ እስከማውቀው ድረስ አረብኛ ግብጽ የቆይልኛ ራሳል እንደዛ አይደለም። ፖፑላሪ ድሮ ለግንቦት ሰባት ድሮ ነበር ብለዋችሁ ነው።
ድሮ ለግንቦት 7 ብር እንሰጥ ነበር። አሁን ግን ራሱ አብይ እየበጠበጠው ነው። ስለዚህ ግን አሁን አንተ ስጠይቋቸው ነው እንደዛ ያለው። ማንም አልጠየቀም። አሁን ማን ይጠይቃል? ወዲያ አበበ በቀለ ያወጣዋለች ያ ነው። ማንም አልጠየቀም። ቀብራራ እንትና ያለችህን መልስልኝ ለኔ። ማን ፍራ ያለችህን ያንተ ክልል በብልጽግና ስር ነው፣ ሁሉም ባጀቱ ምኑ የመንግስት ቅርጾ ይዘው እየሄደ ነው ያለችህን እኔ ዞሮ አሁን እናንተ የምትሉት እኔም ነው እናንተ የምትሉት አሁን አሁን እኛ ገብቶሻል። ቀደም አሁን ምን አለኝ ፖፑላሪ እናንተ ገብታችሁ እኛ ብንገባ ብቻችን ሀገር ቀብራራው ፖፑላሪ አይደለም። እኔ እየነገርኩ ነኝ። አንድ ዲያስፖራ ያለ የእናንተ እንደኛ ለምን አይሰለፍም? ዳውን እየተሰለፍ ሰው እኮ አቅሙን እያረገ እኮ ነው እንዴ? እዛ እኮ ነው ያለ ነው። እኛ ሁሉም እየሞከረ እኮ ነው። አይ በቃ እንጂ ገጃም አሁን ከሰልፍ አሁን እኮ ከሰልፍ ወጥተን አሁን ትግል ላይ ነን እኛ። አሁን ገብተሽ አሁን ትግል መጀመርህን እኔ እኮ እያልኩ ያለው ትግል መጀመርህን ደስ ይላል። ለምን ትግል ከጀመራችሁ ማለት ነው እንትን ሰፖርት አያረጉም እዚህ አሜሪካ። እኔ ይኸውልህ ብልጽግና ጋር ማለት ነው ችግር የለም ከአማራ ጋር እያልን አይደለም። ድሮንም ሪያክት እንትኖች እኮ አሉ። ሄሬ እንደዚህ እኮ ውጊያ የለም መቶት ልይ እያልን አይደለም። ግን መንግስት አካል ናችሁ። ብልጽግና የሁለት ሰከንድ አባል ነው ያለው አማራ ሪጅን ላይ፣ አንደኛ ኦሮሚያ ላይ፣ ሁለተኛ ብልጽግና አማራ ሪጅን ያለው። ሰርድ ደግሞ እያልኩ ያለሁት ብልጽግና ኢትዮጵያ ውስጥ ባይዘዊ ማረፍ ፋክት ማለት ነው። ቱ ቢ ኦነስት ኢህአዲግ ሞኖፖሊ ቫይለንስ ይቆጣጠር ነበር፣ በደንብ ተቆጣጥሮ ነበር የሚኖረው። አልፎ ደግሞ አልሸባብ ብሎ ሁላ ሄዳል ተሻግሮ ማለት ነው። ሩዋንዳ ምናምን ሄዳል። የአማራ ፖለቲካ ግን አትሰሚ የአማራ ፖለቲካ የአማራ ፖለቲካ ይኸውልህ ኢህአዴግን ስላልወደደው ምን ይስራ ክሬዲት ተሰጥቶ አያውቅም ነበር። ኮምፕሌን ብቻ ነበር የምንሰማው፣ ኮምፕሌን ብቻ ዴይዋን። በእርግጥ ያው የሀገረ መንግስቱ ጋር ጥል ነው የእናንተ ባይዘዌን የአማራ ሪዝን አላቸው ብዬ ነው የማስበው። ከኢህአዴግ ጋር የተጣሉበት ምክንያት ኢህአዴግ ህወሓት ዶማራስ ሆኖ ምንም ሊሰማ አልቻለም እንጂ ጥላችሁ ሰብስታንስ አለው። ለእኔ ሪዝነብል ናችሁ፣ እውነታችሁን ነው። ህወሓት ያደረገ በዛን ሰዓት ግን ጥላችሁ ንዴት ስለነበራችሁ ፖለቲካ ላይ ተቃውማችሁታል፣ አሳይታችሁናል። አንድ ቀን ናሬቲቭን ህወሓት መቆጣጠር አቅቶት ነው የወጣው። ደይ ከገባ እስከማ እኔ ህፃን ነኝ ሲገቡ አላውቅም። ገብተው ፖለቲካሊ አድገን ወያኔ ስትሉ ስጠሉት እንደዚህ ወጣ። አባይን ያህል ነገር እየሰራ አንድ ቀን አመስገናችሁ አታውቁም። ለምን? ፖለቲካሊ ስላልወደዳችሁት። ያ ሁላ ኢኮኖሚ ሲቀየር ተቀብላችሁት አታውቁም። ፕሮፓጋንዳ ሰርታችሁለት አታውቁም። ምንም ተቀበል ብልጽግናን ግን እና አዘር ሃንድ ማለት ነው ስህተት እየተሳሳተ እያየን ብዙ ነገር ኢቭን ወታችሁ ሰብስታንስ ያለው ተቃውሞ አይተናናቅም። ሄሬ እንደዚህ ተጸምደናል፣ ሻቢያ በዚህ ተገለበጠ፣ ገዳይ ነው፣ አራጅ ነው፣ ብልጽግና አራጅ ነው፣ ኦሮሞ በጥግዴ ፔሬሬሬ አይሰራም እኮ እንደዛ። ፖለቲካ እንደዛ አይደለም። በስነ ስርዓት ኢህአዴግን እንደተቃወማችሁ ተቃውሙ፣ አሳዩን። በቃ እሱን ነው እያልን ያለ ነው። እሱን ያለው እየመጣችሁ እኛን አታድርቁኝ። አሁን እኔ በተለይ ሁላችሁ ዊዝ ኦል ሪስፔክት እንደ አማራ ህዝብ እማከብረው የለኝም። እኔ እንደውም ፖለቲካችሁ ድሮ ስለሚመቸኝ አሁኑን ሳይሆን የድሮ ነው ይመቸኛል። የአሁኑ እንኳን ነው አይመቸኝም፣ ይቅርታና ድሮ ይመቸኛል፣ ክብር አለኝ። የምታናዱኝ ነገር ግን ቲክታክ ላይ መጣችሁ ተቃዋሚነታችሁ እንዲታወቅ ግርግር ትፈልጋላችሁ። እንደዛ አለ እንዴ ፖለቲካ እንዴ? በስነ ስርዓት መሬት ላይ ተቃውማችሁ አሳዩ። ደግሞ ጽምዶን የምትቃወሙት እኮ ተቃውሙ። እኔ ጽምዶ መቃወማችሁ ደስ ነው የሚለኝ። ጽምዶን እኮ የምትቃወሙት ብልጽግና ፕራዮሪቲያችሁ ስላልሆነ ነው እኮ አይደለም እንዴ? ፖፑላሪ ፕራዮሪቲ ከሆነ እኮ ጽምዶን አትቃወሙ ነበር። ፕራዮሪቲያችሁ ህወሓት ነው። አሁንም ሶ ሊቭ አሰሎን በቃኛ። ደግሞ እዚህ እንደ ኢትዮጵያ እንድንገናኝ እንድናስተካክል ከአማራ ጋር ፖለቲካ እንፈልጋለን። ብልጽግናን ግን ዋጋ የምትሉት ፖለቲካ ግን አይመቸኝም፣ ያናደኛል ሁላ። እኔ ቀብራራው እንደምታውቃለህ ያለኝ ነገር በጣም የተከፋፈለ ነው። የዳውን ፖለቲካ ዘመን አይደለም። አሊያንስ ይፈልጋል። በዳያሎግ ነው የሚፈታው። በዳያሎግ በፕሬዠር ዳያሎግ የሚፈታ ፖለቲካ ነው ያለው። አሁን ይህን ቢያደርጉ ራሱ በጣም የተከፋፈለ ነው። በውስጣቸው የመንግስት አካል ናቸው አልኩሽ እኮ። አንድ እግሩ መንግስት ነው። ኦሮ አማራ ነበር መንግስት እኮ። ከዛ በኋላ የመንግስት አፓራተሱ ሰፈራቸው አለ።
በዚህም ውስጥ ያለው አካል አሁን የምታዩ ነው። ግማሹ በተወሰነ ደረጃ ተቆርሶ ወጥቶ ከመንግስት አካል ጋር እየሄደ ነው። ሰው ያለው ፖለቲካ በመካከል ላይ የሚፈታ ነው። በዳያሎግ ጥቅምን ኮምፕሮማይዝ በማድረግ የሚፈታ ፖለቲካ ነው እንጂ መሳሪያ አንስተሽ ብዙ ሰው ሊያልቅበት የሚችል ምናምን ታይቷል። ቢታይ እንዳልሽው ሪል ተቃውሞ ቢኖር በውስጡ ያለው የተቃውሞ መንገድ አንድ አይነት ሆኖ አቅም ይዞ ቢመጣ ኖሮ ለውጥ ያመጣ ነበር። ውሸት ነው፣ አሁን ውሸት ነው። ይሄ የተረዳ ሰው ደግሞ ንጹሐን እንዲያልቅ ለዛ መንገድ መፍቀድ አይጠበቅም። ጥያቄው ክሊር ነው። የሚጠየቁ የስልጣን ጥያቄዎች ከሆኑ ሊስተናገዱ የሚችሉት በዚሁ መንገድ ነው። ይሄን መንገድ ደግሞ እንዲመጣ መንግስት ላይ ጫና በመፍጠር ነው። ጫናው የሚፈጠረው ደግሞ ወደ መሀል መጥቶ በሰላማዊ መንገድ ሊፈቱ የሚችሉበት የፖለቲካ ድርድሮችን እንዲፈጠሩ በማምጣት ሰው እነዚህ ናቸው የሚሳኩት። የተለየ ቅዠትን ይዘን መጥተን ከዛ ውጭ የሆነ ህሳቤ ይዘን መምጣት አንችልም። ወይ አብረህ አንድነትን ፈጥረህ በጦርነት ነው ብለህ የጦርነት አንድነትን ይዘህ መጥተህ በኃይል የምትገረስሰው ጉዳይ ነው። ያን ደግሞ የማድረግ ፍላጎት የለም። ያ ካልሆነ በንጹሐን ላይ በዳግም ጦርነት ውስጥ ሊከት የሚችል ነገር ሀገርንም ህዝብንም የሚያጠፋ ነገር እንዲደረግን መፍቀድ የሞኝ ስራ ነው። እነሱ ይቆያሉ፣ የሚበላው ይሞላል፣ የሚሞተው ይሞታል እና ትክክል አይደለም መንገድ። እንስማው ቀጥል። ቀብራራ ቆይ ረፍ መን ካ ሕዛትካ ቀብራራ ጨርስ እስክ እኔ በደንብ አልሰማሁም። እኔማ ጨረስ ምን ልንገርሽ? ምን አይ እንደዚህ አሊያንስ እሱ አይቀርም። ብልጽግና መውደቁ አይቀርም። አሁን እኛ ዝም ብለን ነው የምንደቅ። ኖ አይቀርም። እሱ ሌላ ጉዳይ ነው። የሚኖር መንግስት አላየንም። አሁን ምን እየተደረገ ነው? እና አውቀን እዚህም ያሉት ከኛ ጋር አብሮ እንዲሰሩ ፈልገን እኮ ነው። እንዴ አንቺ ዋና አይደለሽ እንዴ? አንቺ አታውቂም እንዴ አብሮ እንደሚሰሩ? የት እዚህ ጋር እኔ ጋር ያለሁበት የሉ እኔ ያለሁበትም የሉ። ጥሩ ነው። ያ እዚህ ሶሻል ሚዲያ ነው፣ ንገራቸው ይስሙና ከኛ ጋር ሆኖ ይሰለፉ። ስለጥም እንደሆነ የምነግርሽ ነው። እዚህ ጋር ያሉት የእናንተ የዛ ያልከውን አካባቢ ያሉ ካሉ እንደ እየተሸወደ ነው ማህበረሰቡ። ምንም አይሸወድም። በቃ ክዳፈር ቆረሰ አንደ ነው ያረሰማል። ኢሳያስ እና ግብጽ ኢትዮጵያ ሊስማሙ ነው አሉ። እንዴ ምን ታያለህ አንተ? ምን ትላለህ? ማሪ እሱ ጭሱ ሊስማማ ነው አሉ። እኛ መለል ብለናል፣ እሰይ ብለናል። እኔ አላልኩም። እኔ በጣም ነው ደስ የሚለኝ ስምምነት ቢፈጥሩ። ትቀልጃለሽ እንዴ? ተስማምታ አይደል እንደ ሌላ ችግር የመጣ ምንድን ነው? በቃ ያኔ ስልጣን አቅም ስለነበረው ነው። ህወሓት ካሁን ወዲያ ህወሓት አቅም አለው እንዴ? ሰው ዝም ብሎ ዌስት ያደርጋል እንዴ? አንቺ ፖለቲከኛ አይደለሽ እንዴ? ዝም ብሎ ጦርነት አለ። ሰማቱን ቢጀምርማ እድሜ ማራዘሚያ የምንሰጠው ነበር። ጨርሶ ጥጥ እንዲያደርግልን እኔ የምልህ ፖፑላሪ ፖለቲካ ላይ ማለት ነው። እንትን አይጠላኛል ይባላል ቢስማማ አሁን የሆነ በሆነ ነገር እንኳን መቀራረብ ላይ ቢመለሱ እድሜ ማራዘሚያ ነው የምነግርሽ። መሀሪ እዛች ሀገር አርጅቶ በብትር እንዲገባ እናደርገው ነው። እኔ ፖፖላሪ እኔ ነገር እኔ ፖፖ እኔ ነገር የሚያሳዝነው ውስጥ ለእኛ አሜሪካ እናቴ ጸረ ፍሬክ ነግሮ ፖፖላሪ ልንገርህ፣ ከማንም ኤርትራዊ ነው ፍጡር ነው የምልህ። ኤርትራ ገብቶ አልኩ በኮንፈርት መዞር የሚችል አንድ መሀሪ ብቻ ነው። እኔ ግልጽ ልንገርህ፣ አሁን የምሰራትን ነገር በዚህ ሰሞኑ ላይ ይሄ ብርጌድና ኃይሉን ተቃውመ በዛ ተቃራኒ ተፈጠርክላቸው ትናገርበት አዳም ጣምጣ ደሃን ፒስ ሀብተ ግደፍ ደሃን ሰቅበለ እዚ ድርባይ ባዕለይ ሕዙ እየ ጽቡቅ አስተሳሰብ አለህ አትብለው። እሺ ቀጥል በቃ በዛ ነው የሚከቱ። ተው ምን ይከተኛል? ስልጣን እኮ እኛ ቤት ነው ያለው። አታውቅም እንዴ እኔን ታሪክ? የኔ ፋሚሊ አታውቅም እንዴ? ችግር እኮ አንተ እኮ እሱቶ ከተቃወምክ ነው። አንተን ቢያስገባ
ቤተሰብንም ይዞት ይገባል ሰውየው። እንደዛ አንተ ቶ ፖፖላር ኢሳያስ የሚመራው መስሎ አንድ ኤርትራ ኢሳያስ የለም ጨርሷል። አንተ ሌሎች ኢሳያስ አይደለም የሚመራው እኮ ማን እንደሚመራው ታውቅም እንዴ? ገደፈተናል አራይ ታዋሪ ከመቀንኩም ኤኒዌይ ስራ ፖፖላር ታደርባይና አስከራ በቃ ስማ ግን እኛ አሁን አንዲት እርምጃ ቢራመድ ሰውየውን ነገርኩ የእድሜ ማቆያ ሁሉ ሰጥተን ነው አለ። የእድሜ ማራዘሚያ ሁሉ እንሰጠው ነበር። ደብረጽዮንም ራሱ እኮ አሁን አልኩ እኮ ከቢስማማ እንደውም ጠቅላይ ሚኒስትር ይሁን ትላላችሁ። እናውቃለን። ደብረጽዮን አሁን በቅርብ ጊዜ ይስማማል። ባይ ዘ ወይ ደብረጽዮንና ሞንጆሪኖ ኤርትራ ሄዳሉ። ስርዓት ግበሪ ፍሬ ዝንጥላይ ተብሊ ዶክተር ደብረጽዮን ፑቲን ናይ አፍሪካ ፑቲን ካበ ዶክተር ሰበስዮን ዶክተር አያለሁም ዶክተር ነገር ከደምሲ አቆታትናን ሓትነታትናን አይቲ ዘንጥል ስርዓት ግበሪ ነገር ሞንጆሪኖን እና ደብረጽዮንን ኤርትራ ዳቦ አቲ ኮልታፍ ኢሉ ስርዓት ግበሪ እናቴ ትሙት ይሄዳሉ። ኩላብ ስራሽና ቁልፋ ፈቲሓ ተንበርኪኻ ክሰግዳ ካልሄዱ ያሞተናል። ሞንጆሪኖ ኤርትራ ኸዳ እኮ ሽዳ ተዋሂቧ እኮ በቃ እቲ ሽዳ ጌራ እኮ ያዝኹሉ ውሳኔ ትውስን ዘላ ሰንዓፈ ላይ ቤት እያዘጋጀች ነው ተብያለሁ። እንታ ኮይና ሰንዓፈ ጦርነቱ ከትግራይ ክልል ይወጣል። በእርግጠኝነት ነው የምነግርህ፣ በእርግጠኝነት እነሱም ይሄዳሉ አብረው እኮ ነው ይወጣል። ከትግራይ ክልል ይወጣል። አሁን ያለው ነገር እንደዛ ነው። ያው ከትግራይ ክልል ጦርነቱን ፑሽ አድርጎ ወደ ሌላ ቦታ መውሰድ ነው። ትዋጋለህ፣ ጦርነት ትዋጋለህ፣ አቅም አለህ እንዴ? እኔ አይደለሁም እኔ አልዋጋም፣ ግን እያየን ያለነው ነገር በሁለት ወገኖች እየተደረገ ያለው ነገር ፋክቱስ አንተ የምትደግፈው ብልጽግናስ ኃይል ኖሮት ገፍቶ ከትግራይ አውጥቷቸውስ ጦርነቱስ ኤርትራ ላይ ሆኖስ ምናምን ተገፍቶ ባህር ተይዞ ህልም ነው ተኝታ ተኩስ። እኔ እርግጠኛው የምነግርህ የትግራይ ህዝብ አሁን በቅርብ ጊዜ ይሄ ጦርነት እሳት እንደሆነ ለራሱ የሚረዳበት ወቅት ላይ እኔ እኮ ፖፖላር ድፍረትህ እኮ ነው የትግራይ ህዝብ ስትል አንተ እከክ ትናንትና የትግራይ ህዝብ ጨፈጨፍ አንደኛ ግፋ በለንተ ተፈጥሯልና ዛሬም ሌላ መፈጠር አለበት የሚል ጅል የሆነ ሰው ያለ ይመስላል። ይሄ እንደዚህ አይነት አይደለም። አሁን እኮ ይሄኛው እኮ እኛ ትናንት ስህተት ውስጥ ስለታለፈ ዛሬ በስህተት ውስጥ ሲታለፍ የሚል አስተሳሰብ ያለው ሰው የለም። እና ምንድነው የበሰበሰ ዝናብ አይፈራም ጨዋታ እዚህ ጋር እኮ አይሰራም። ይሄ እኮ እሳት ነው። በእሳት የሚጫወት የለም። ያበራሽን ጠባሳ ያየ በእሳት አይጫወትም ይላል። የትናንትን ችግር አይተናል። ዳግም በጦርነት ውስጥ ገብተን የቀረን ህዝብ እንዲያልቅ ፈቃደኛ አይደለም። ፖፖላሬ አዳምጠኝ። ይኸውልህ እንደዛ በእሳት መጫወት ካልፈለክ እጅና እግርህን ይዘህ ቁጭ ነገርኩህ እኮ አሁን እኮ እየነገርን ነው። ራሳቸው እሳቱ እነሱ ጋር ብቻ እንዲመጣ እነሱ ተገፍተው ይወጣሉ። እነሱም ለቀው ይወጣሉ። እነሱም ያውቁታል ቻውታውን የት እንደሚወጣ ታውቋል። በቃ እናንተ ማለት ያለብህ በዛ በኩል ሰላም ይምጣ፣ ሰላም ነው ያስፈልገው። ያደርጋለሁ ፖፑላሬ ለማንኛውም እኛ ጦርነት በዚህም ይሁን በዚህም አንደግፍም። ለማንኛውም ኤግዛምፕል ግን ምን አለ መሰላችሁ መሀሪ የትግራይን ጦርነት አይደግፍም ነበር። ፖፑላሬ ደግሞ የብልጽግና ደጋፊ ሆኖ ይደግፍ ነበር። ለክብራችሁም ከጊዜ በኋላ ጦርነት መጥፎ ነገር ነው። ለዚህ ነው አንዳንድ ጦርነት ላይ አትንቀልቀሉ። መንግስታቶች ኦኬ ማን ተዋረደ? ማን አሁን እዚህ ቤት ውስጥ አሁንስ ማን ነው የተዋረደው? እሱ ነው ፖፑላሬ ሀገሩ ነው። በአንዴ እኔ ልናገር የፈለኩትን መልስልህ። ህግደፍ ደጋፊዎችና የብልጽግና ደጋፊዎች አስቸግረውን ነበር። አስቸግረውን ነገር አደቋቆ ወንጀለኞች ናቸው በይ አስቸግረውን አት ወንጀል ነው እንትና ትግራይ ላይ አይደለም እኮ ማለት ያለው እዚህ ቲክታክ እንትን ላይ ሶሻል ሚዲያ ላይ ፌስቡክ ላይ በተለይ እኔ ፌስቡክ ላይ ነው የማውቀው። ፌስቡክ ላይ ምናምን በጣም ያስቸግሩ ነበር። ብርጌና ሐመድ ደግሞ ከኛ ጋር ነበራችሁ። ይሄን ነው የማውቀው። ያ ስፔሻሊ የኤርትራን ጣልቃ ገብነት ህወሓትን ተቃወሙ እንጂ ኤርትራን ጣልቃ ገብነት አደገፈ። እሱም የተቃወመው ትግራይን ወዶ ሳይሆን ብርጌና አህመዶ የኤርትራ መንግስት ከኢትዮጵያ ጋር ከመጣብኝ ብርጌና አህመዶ ዋጋ የለውም ብሎ ይኸውልህ ፖፑላሪ እዚህ ቤት ማለት ነው ምን እላቸው ነበረ መሰለ እኔ መጀመሪያ መንገሻ በነበረ ቅድም
እና የሆነ የህግዳፍ ደጋፊዎች ፍሬንድ ነበሩኝ። ብርጌድና ሐመዱን ሲሰርቧቸው you will respect ብርጌድና ሐመዱ because of ብርጌድና ሐመዱ እናንተ ሁላ ትከበራላችሁ በትግራይ። ብርጌድና ሐመዱ ያደረጉት ታሪክ TPF ትብዘለኻ ስነ ስርዓት ግበር ተዋጋ ኮይናት ስኻጃ አትፈጦ አነ ዝሓለፍ ኮይ ስነ ስርዓት ግበር ተከፈካ የለን ዋ ልብልበካ ምንድነው አቲም ንባዕልኻ ተዋጋ ብላስር ጊዜ ጽፈልኛ እንትና ቢሊየነር እንትን እያለ ያንተ አይደለም ኤኒዌይ አሰፉዬ ሰላም ክብለክ ያቴ ሳራ ኩልኻትኩም ኣብ ላዕሊ ዘለኹም በዓል ኒውዮርክ እምበሪ ኣብ ስራሕ ዘለኹ ፒሲ ኢሉ ኢድክ ተዋሪድ ተንበዓል ብርሃኑ ጁላ ኢድክ ላዕሊ ቢልክ ቅድሚ ምራክን ኣብ ናብ ስድራ ከተመለስ ተመሊሳ አራንቺ ስለኛ ማለት እኛ ሄደና ችግር የለሽ እንደ ቤተሰብ እኮ ነው ያለሽ ማሪ የመጨረሻቸው ነው። ፍርዬ እደውልልሻለሁ። በቃ ቻው ቻው ቻው። ቀጥይ ያርጎ መጀመሪያ ሰላም ለሁላችሁ። እኔ የሚገርመኝ አብይ አህመድ ደጋፊዎች ትግራይ እንገባለን ኤርትራ እንሄዳለን ማለት አይቻልም። ለምን ፈሪ ናችሁ? ክልል ላይ ናችሁ የምትመጡት። ዱቄት ሆነዋል ቲፒኤልኤፍ ብላችሁ ያው አምባሻ ተጋግሮ እንደተሰጣችሁ ኤርትራ ወዳጃችን ነው ስትይ ነበር። ኤርትራ ጋር ሄዶ ቆይ ትግራይ ነው የሚደረግ ጥይቱ ሲል አልነበረ እንዴ? ስለዚህ ምን ነው ከክልል ብቻ ነው አቅሙ? እና ካልወረረ ካለ ኢትዮጵያ ካልወረረቻቸው እያልሽ ነው ሰብስዬ ካልወረረቻቸው የራሴ ሀሳብ እየሰጠሁ ነው። ተይ ለብልጽግና እኮ ነው የምትል ያለችው። ተይ ለኛ አይደለም ለብልጽግና ነው እየተናገርኩት ያለሁት። ብልጽግና ክልል ላይ ነው አቅሙ። ወይ ነገሩ ለክልልም እኮ አይችልም። ኢሳያስ ስለመጣ ነው እንጂ ለክልልም አቅሙ አይደለም። ስለዚህ በእናታችሁ ወይ እንደ ወንድ ተናገሩ ወይ እየከወለላችሁ እንደ ልማዳችሁ ጎረቤት እየሰበሰባችሁ እንድትመጡ እናየዋለን። ስለዚህ ትግራይ ነው የምናደርገው ጦርነቱ። ምን አቅማለህ እና ከሀገር የምትዋጋ ታዲያ አቅማለህ እንዴ? ሲጀመር ከክልል ነው ጦርነቱ ማድረግ የምትፈልገው። ያ ክልሉም ዋጋ ሰጥቶ ነው የሰኘህ ጫትህን በልተህ የቀዘንክ ነው ይሄድኩ። ስለዚህ ፍከራና ሽሎላ ቤት አይሞላም። ሀገርህን ያፈረስክ በራስ ጊዜ ነው። ኢሳያስ ይስወዳፉም ስትል ረሳኸው እንዴ? እናመሰግናለን ኤርትራኖች ስትሉ ራሳችሁ ሀገራችሁ ረስታችሁ አሻሸ ገዳዬ ስትሉ የኔ ነው የፈረሰ ኢትዮጵያ። አሁን ድጋሜ መገንባት አንችልም እኛ። ያኔ እኮ አንቺ አበባና ሚታርግ ስትናገር አንተ ስትናገር ጸጥ ብዬ ነበር እየሰማሁት ነበር። አንቺ እኮ ምናምን የሚባል አይሰራም። ህገ መንግስት ይከበር ስትባል የኢትዮጵያ ህገ መንግስት ይከበር ስትባል ኢሳያስ ይዘን መቀል ትግራይ እየገባ ትግራይ ሀገር መሆን ረስተህ የዛን ጊዜ ነው ትግራይ ያጣሃት። ስለ ትግራይ መናገር ሆነ ሞራልም የላችሁም። ስለ ኢትዮጵያ ማውራት ያቺ ኢትዮጵያ የተኛ ኢትዮጵያ 4 ኪሎ አላማራ አለ ግማሽ ኦሮሞ እንዳለ ብሔር ብሔረሰብ የኢትዮጵያ ተመችቶ አይደለም በራብ በኢኮኖሚ እየጮኸ ነው ያለው። ስለዚህ ትግራይ የተነካ ጊዜ የዛን ኢትዮጵያ ፈረሰ። በቃ አሁን ጾም ብናርግ የፈለገ የመሆን መብታችን ነው። ትግራይ እንደ ኢትዮጵያ ብታዩዋት ነበር የዛን ነበር እንክብካቤ ለትግራይ ህዝብ። ህወሓት ትላላችሁ። ህወሓት እዛ 4 ኪሎ ቁጭ ብለዋል እንዳሉ ህወሓት እዛ ጦርነት ያደረጉ 4 ኪሎ ቁጭ ብለዋል። እናንተ የምትፈልጉን ህዝቡ መጥፋት ነው የምትፈልጉት። ደብረጽዮን ነገ ቢሄድም ወይ ደብረጽ መጣህ እንደ ብላችሁ ነው የምትቀበሉት። መንጆሪኖም ሌሎቹም እንደዛ። ስለዚህ እኛ ደግሞ መሬታችንና ታሪካችንና ህዝባችን አሳልፈን አንሰጥም እያልን ነው። እንዳንተ አሊያንስ አድርገህ የመጣህ እኛም የአሊያንስ ማድረግ መብት አለ። ስለዚህ ጌታቸው ረዳ ጦርነት ነው የሚፈልገው ትግራይ ይባላል። ጀነራል ጻድቃን አይደለም በዙ ወር እንገባለን ትግራይ ያለ እየጮኸ ያለ እሱ እኮ ህወሓት ነበር ትናንትና ጦርነት ያደረገ ትግራይ ለምን አላስቆም? እሱ መቼ ያለ ጀነራል ጻድቃን ወር እንገባለን ብለዋል። ተለቋል። ሂድና እዩ ብቻ ነው እንዴ? አዎ ብለዋል። ተፈለግሽ አልሰማሻለሁ። ፖለቲከኛ መሆኑ እኮ ችግር ነው። ኦኬ ቀጥይ። ኧረ የሚታርግ አባቴ ወር ነው የሚፈጃን ከዛም አይፈጃንም ብለዋል።
በፖለቲካ ህወሓትም ተሸንፈዋል ብሏል። ህወሓት ከተሸነፈ በፖለቲካ ነው አንገባለን እያለ ያለው እንጂ በጦርነት እንገባለን ማለት ነው። ቆይ ልንገርሽ፣ በጉሪያዴ ነው በቢላ ተቆራረጡ ብለዋል። እዛ ትግራይ ውስጥ ማለት ነው። ካልሰማሽው አልሰማውም በይ። አልሰማም አሰፉ ብለዋል። ይልዩ ከስማዕኩም አሰማሻለሁ። ካሳይ ብለዋል። ሙሉን ሰምቼዋለሁ እኔ ያለኝ ያሰማሻለሁ። ካሳይ አንተ ካሳይ ኦኬ ማን አለ ነው ትፍራል። ሳራም ህወሓት አይዝድናት እንደው አንዳንዴ ነው አሰማሻለሁ አልኩሽ። ሳራ እኔ ህወሓትን አልሰማም፣ ተቃዋሚ አልሰማም። ሚድል ላይ ያለ ነው ሰማም። ውሸት ነው የምታወራው። ነው ዮሐንስ ተቃዋሚ ነህ አሰማሻለሁ። ለምንድን ነው ቪዲዮ አቅርብ በይኛ። በዛም ሆነ እኔ ልጨርስ አሁን ከፈለግሽ አሰማሻለሁ። ስራ ፈቃደኛ ኮንሽ ሰው መጠየቅ አያስፈልግሽም። ኦኬ ያሰሚኝ እስቲ። ኧረ ፍሬው በያንቺስ ብላ ሳውን ተጨርሽ አያሰማሻለሁ። ለምንድን ነው ሳራ እኔ አይደለም እንደም እየተናገርኩት ያለው ኃላፊነት ወስድ እንዴ? ኦኬ በቃ ተናገሪ ጨርሽ። እንትን በያሰሚኝ መስማት ፈልጋለሁ እንደዛ ካለ። አዎ እስከሚለው አንድ ሰው እድል ስጥኛ፣ ከዛ ከፍቼ አሰማሻለሁ። ኦኬ ቢሊየነር ኦር ካሳይ ተናገሩ። አጀንዳውን በደንብ አልገባኝ። አዎ ግን አይ ማለት ምንድነው መሰለ ቢሊየነር ሀዌ አሁን ቲፒኤፍ ገባ እንትና ገባ ምናምን ለትግራይ ክራይሲስ ነው። ያው ነው ምንም ይሄን ያህል ትግራይ የምትገላገለው ነገር እኮ ያለ አይደለም። እኛ እንደው ፖለቲካሊ ሶሉሽን በተገኘ ብለን ነው እንጂ እኮ ለተጋሩ ከሄድ ሶሉሽን አይደለም። እንደዚህ በጦርነት ገብተው ሰላም እናገኛለን የሚባል ነገር የለም። በጣም ነው የሚያሳዝነው። እኛ በፖለቲካ ማሸነፍ ነው እኔ ማሸነፍ በፖለቲካ እንትን አይኖ ይቀጥል አሉ ነው እሱ ያለው ተው ታሰማናለህ። እሱ አሁን ስለ አጀንዳው ነግራለች። በአጀንዳው ቀጥል። በአጀንዳው ቲፒኤፍ ትግራይ መግባት በጦርነት ከሆነስ ችግር አለ ነው ማለት ያለው። ችግር ያመጣል አንደኛ ማለት ነው ያለንበት ክራይሲስ ሶሉሽን ገና ማለት ነው። ጦርነት መሸከም ገና ከባድ ነው ለትግራይ ህዝብ። ኦልሬዲ የተጎዳ ህዝብ ነው። ሌላ ሰው ድምጽ አለው ሚታርገው በእናት የሱና እኔ ነው እና ቢሊየነር አይኖ አላማችሁ ነው፣ ግን አምገና ሳይዚስ ሶሉሽን አይደለም ለትግራይ። በጣም ከባድ ነው። ኢቭን ለኢትዮጵያ መንግስት ራሱ ማለት ነው ቅርቃር ውስጥ ነው። ሜስ ነው ሌላ ሜስ ነው የሚፈጠረው ያለው። ምንድነው እኛ ጥሪ እያቀረብ ነው። ሳሪዬ ሰምተሽኛል? እኔ ጥሪ ያቀረብኩትን እነ ሞንጆሪንን እነ ደብረጽዮንን ማለት እድል ይሰጣቸውና ማለት ነው ከትግራይ ለቀቅ አድርገው የሚወጡበት ጋራንቲ ባለው ሁኔታ። በእውነት እኔ ሳሪዬ ከልቤ ነው እግዚአብሔርን ሌላ ቆልት ነው እንደዛ ብለሻቸው እኔ አይደለሁም እኮ ብለው የትግራይ ህዝብ ማለት አለበት እኮ እንዴ ዘይነ ሸንፎ ጦርነት አይተቱና ዘይን ዋጮ ጦርነት ባይዘው ሳራ 98% ትግራዋይ ኢትዮጵያኖቹም ይስሙ አያገባኝም። እኔ ህወሓት የሚያሸንፈው ጦርነት ከሆነ እኔ ሻልወዳቸውም እና እሺ እኔን አውጡኝ። ሞስት ትግራዋይ የሚያሸንፈው ጦርነት ቢሆን እንደዛ አይጨነቅም እኮ። የማይሆን ጣጣ ውስጥ እንደሚከቱ ስለሚያውቅ እኮ ነው ይቅርብን የሚል ያለው። እና ቢሰሙን እኮ ነው እንጂ እኛማ 24 ሰዓት እየጮህን ነው። ሰው ዝግንን ብሎታል። በቃ ትክክል ነው። ይሄ ብቻ ሳይሆን ይቅርታ፣ በጣም ጥሪው ማለት ነው በጣም ተገቢና ወቅታዊ ነው። እንደው በእውነት ነው የምልሽ። እናቶቻችን መቀነታቸው ያለውን ወርቅም መቆፈር ያቁሙና በየቤቱ ያለው የእናቶቻችን ወርቅም ይሁን ገንዘብ ሁሉም የያዙትም የወረሱትም የዘረፉትም ይዘው ይውጡልን ብቻ። እኛም እንደዛ ተደማለን። የያዝነውን ሰጣቸዋለን። ብቻ ሰላም ይስጡ። ጥግ የያዙ እኛ በቃ እንደ ወንጀሉን የሚባለውም ምንም ያው የሚጠይቃቸው አካል ካለ ዓለም አቀፍ ሕግ ምናምን ነገር እዛው ይከራከሩ እንጂ በትግራይ ውስጥ እንዳይ
ቲፒኤፍ ትባሉ ቲፒኤፍ ተፈጥሩ ነው በፖለቲካ ኢሊት ስለተጣላ ነው እንጂ እናንተ በግላችሁ አይደለም የወጣችሁት። ሶ አሁን ትግራይ ውስጥ ያሉ ካድሬ ህወሓትም ማለት ነው እነሱ ከሌሉ የበላይ ከሌለ ምንም እንትን አይልም። ራፉ ቲፒኤፎች ስነ ስርዓት ግበሩ። ሶሉሽን ተናመጽታለና ሀተፍተፍ ይትበሉ እንዴ ትግራዋይ ማለት ነው ሰላም ማግኘት አለበት። ባይዘወይ ማለት ነው እኔ በተለይ ፐርሰናሊ ስለኔ ደብረጽዮን ተነስቶ ጀነራል ጻድቃን ይቀመጥ ጌታቸው ይቀመጥ ጦርነት አድርጎ አልልም ብዬም አላቅምም አልልም ወደፊትም አልልም። ትግራዋይ ለትግራዋይ እየተዋጋችሁ አንዳችሁ ስልጣን ልትይዙ ኖ ዌይ ኖ ዌይ ኖ ዌይ። እንደዛ አይነት አመለካከትም ኖሮኛ ያቅም። ቲፒኤፍንም ዴይዋን እኔ የምታውቁት አውቃላችሁ። ከሀሳይ ምስክራለ ሳሪም ትሰሚኛለሽ። ዴይዋን ቲፒኤፍ የሚባል ነገር ልክ አይደለም። ሌላ ክራይሲስ ነው የምትጨምሩት። ትግራይ ላይ ሌላ ችግር ነው የምትፈጥሩት ነው ያልኩት። ትግራይ ላይ ችግር ነው የፈጠራችሁት። ቢኮዝ እኛ ጦርነትን ትጥቅን ምናምን እየተቃወመን ሌላ ታጣቂ በእንቅርት ላይ ጆሮ ደግፍ ነው የጨመራችሁት። ሶሉሽን እንዳመጣችሁ አታድርጉ። ሶሉሽን አላመጣችሁም። እንደውም ፎር ፊውቸር ትግራይ ማትወጣውን ክራይሲስ ነው የምታመጡባት። ዝ ከባቢ እዚ ተወዲቡ ምስ ብልጽግና ከምዚ ገይሩና ምስ ሸዋ ከምዚ ኮይኑ ገይሩና ንዓና እኮ ከምዚ ገይርኩምና ክበሃል ፎርኤቨር በቃ እስኻትኩም ኢኩም እኮ ምስዋዕቶም መፂኹም አጥፊኹምና ከምዚ ገይርኩምና ከምዚ ቀቲልኩምና ክበሃል ካኡ ናይ ፖለቲካ ላሰማሽ አሁን እንትን ብየዋለሁ። أول حين أتولي مخنياتو بوليتيكال تسعيري أنتو دقافي قرصن نيرو تناب تقرأ يزول الحيل ما تسعيري حيلنا مترنافن موقع عني تليفون نمبر كناتو نخرينا إلى إذامن هذا بوليتيكال سعيرنا يمينا تودي بنا مدفعي تليفون نازلو زيا بحسب بتعمق تدليا مخنياتو دوزو لنو بوليتيكا ناي بوليتيكا أجندا يلا نازي زينا تفالو علو يغني لي أول حين أتودينا أنا عبيد أسفل لنا مخنياتو بوليتيكال تسعيري أنتو دقافي قرصن نيرو تناب تقرأ يزول الحيل ما تسعيري حيلنا مترنافن موقع عني تليفون نمبر كناتو نخرينا إلى إذامن هذا بوليتيكال سعيرنا يمينا وكعيت مالت نسخم متقص يفرلو ትግራይ ለመግባት አንድ ወር ነው የቀረን ብሎሻል። እዚህ ጋር ላሰማትና ከዛ በኋላ ትናገራላችሁ። እንዴ ስለጠየቀችኝ ላሰማ እንዴ ምን ሆናችሁ? ጦርነት ይብቃ ግፍ አያስፈልግም የምትውሉት ትግራይ እንገባለን እንጨፈጭፋለን እያላችሁ ነው። ይሄም ስም ይሁን አንቺ ወንደሻል አይደል? ገራሚ ትግራይ በጎጆመና በበትረጀሮም ነው ከገጥሞ ጻውዕ ተቀሪዩኒዮ እዚህ ቪዲዮ እንስማዩ ማነው እንደዚህ የሚለው? አልሰማሁትም እኮ እሱ በገጀራ ሲል حيل مالتنا عداك حمش من سيتلعينو شرون دعلو خمينو ببترش خون بقوزموس مدبرار مالتي በጎዞማ ይሁን በበትሩ ይሁን መደባደብ ነው ብሎሻል። እንዴ አሰፉትና ገረኔ ተከላካል የምን ኦዲት ነው ሰምቼዋለሁ እኮ ደግሞ እንትን እዚህ እየመጡ የእነሱን እንትን መስማት አንፈልግም። በቃ አንቺ ቆይ ዕረፍማ ዘይተባሃለ ቃል እታ መንእሰይ ወፂኡስ ሰማዒ ስእነሎ ፖለቲካሊ ወዲቖም እዮም ብደንብ ስምዕያ እሳ ጌጋ እያ እቲ ሰላማዊ ሰልፊ ዝተወፀ እዩ ዕዳጋ ሓሙስ ሰማዒ ስኢኑ ወዲቕ ተባሂሉ እያ እታ ሕዚ ዝብላ ዘሎ ግን ፖለቲካሊ ተሳዒሩ ስለ ዘሎ ክንኣቲና እዩ ዝብል ዘሎ ትፒኤፍ እዚኣ ግልፂ እያ። ምን አልኩት እኔ ታዲያ ምን አልኩት? አይ ኖ ኣነ ኣይሰማዕኹ ወይ ነይረሻ ሕዚ እዚ ሕዚ ዝብላ ዘሎ ወርሕዲ ክወስደና ሶሙንዲ ክወስደና ትፒኤፍስ ክንኣቱ ኢና እዩ ዝብል ዘሎ ትፒኤፍ ክንኣቱ ኢና ዳውዚ መፂኹም ስትብሉና ዘለኹምን እሱ ይኮነ ሕዚ እቲ ኣጀንዳ ግን ናፍታ አጀንዳና ሰሚ ስላልሽኝ እኔ ያሰማው ክንኣቲናማ ካብ ጻድቃን ምዃኑ ዘይኮና ንሕና ኣነ ጻድቃን ንስኸና ሕዚ ማዕረይኩም በጃኹም ስኸሉ
أي حيلي فاندو تايرو لقاقيمنا ده خفتيرة يقول له بتحدى قصله نسخم ممكن أتينات ولا لهم نحنا مريت نملقاق يكون عندي حوحت كواقع معراب تقرأي أنت حنسا مساسو في زارب له جنرات أنت مريت هلو ودي سابقو في تقرأي لقبان عينينو سلازي أكادانا بقى تقلكو هنا تقلنو بلا ዮሐንስ 4 ኪሎ ነው ያለው ምዕራብ ትግራይ ባይዘው እንደዚህ ስትሉ ታስቆኛለች አዲስ አበባ ነው ያዘ ነው መሬት ወደዚህና ወደዚህ የሚያደርገው ግን አይቻልም አንዴ ዮሐንስ አንዴ ሚት አድርግ አይቻልም ግን ፒስ ልክ ናቸው አዲስ አበባ ሄደ ሰው ብቻ ነው መሬት ይሄ እንትና ነው ይሄ እዚህ ነው ይሄ ነው ብሎ የኢትዮጵያን አወቃቀር የሚያስተካክለው አዲስ አበባ ያለ ነው ይሄን ስማማሻለሁ እዛ ግን አደርሱም እና ህወሓት አንድ ጊዜ ሳሰፉ አንድ ጊዜ ልጨርስ ህዝባችንን ልታስፈልሱ አይደለም አዲስ አበባ ልደርሱ ቆቦ አደርሱ ወጣቱን ልታስበሉ አካሉን ልታስጎድሉ አይናችን እያየ አሁን ያየናቸውን ተጋሩ ደብል ልታረጉ ነው የፈለጋችሁት ደብል አድርጋችሁ ማለት ነው እኛ ልናለቅስ ልናዝን ከዛ አርዱ ልንባል ወይኔ እንቅልፍ ሊያጡ ምን ይመሳስ አሁን ሜሪቲ ትንሽ መስተለች ልጅ እንደዚህ እንዴት አባቷ ታምራለች አካሏን ለምን እነዛም ያማምሩ ልጆች በቃ ደሳስ የሚሉ ልጆች ለምን አካላችሁ ይጎላል ለምን ተብሎ የሚያዋጣችሁ አይደለም you had your time that's it በቃ you had your time expired አድርጋችኋል ታይማችሁን ጨርሳችኋል ጦጣ በልጅነቷ የተንጠለጠለችውን ባጅናዋ ይባላል በልጅነቷ ከትግራይ ሄዶ እዛ እየበጠበጡልሽ ነው ጦርነት መቀሌ መጥቶ ትግራይ ተመሰረተ እንደገና አዲስ አበባ ሆነ እንገባለን መቀሌ ምን ማለት ነው እኔ እንገባለን እኮ አልደግፈም እነዚህንም እኮ እንገባለን እኮ በጣም አስቸጋሪ ነው እነዚህ የእናንተም እኮ ቢሊየነር እኮ እኔ ህወሓት ነነ ቢሊየነር እግዚአብሔርን እንደኔ ህወሓት መቼም ከኔ በላይ ተቃውሞ አታውቅም ይሄ እንገባለን ግን ሌላ ለትግራይ ጣጣ ነው እኔ 100% እኮ ነው የምልሽ እየጠፋኩ 100% ይውላችሁ 100% የማንቆጣጠረው ክራይሲስ ነው የሚመጣው የማንቆጣጠረው ችግር ነው የሚመጣው ፖለቲካ ናሬት መደረጉ ሁሉ ነገር መበጣበጥ ነው አንዱ ግሩፕ ይሆናል አንዱ ግሩፕ ከዛ የጦርነት መናኸሪያ ነው የምትሆነው ትግራይ እንገባለን አይ ዶንት ቲንክ የሚያዋጣ አይመስለኝም ለምን ብትል ድሮ አሁን ብልጽግና እንደያዛት ትግራይን ይዟት ቢሆን ኖሮ ይሻል ነበር ለምን በላይ አሁን ፕሮክሲ ዋር ፕሮክሲ አለ ከኋላ ሻቢያም እኮ አለ እናንተ ሻቢያም እኮ እንትን ሎጂስቲክ እኮ መግቢያና መውጫ እኮ አግኝተዋል እንዴ በቃ አቅም የላቸውም እያላችሁ ቲፒኤፍ ነው የሚበዛው ቲዲኤፍ ቢሊየነር ብዛት እኩል ናቸው 20 ሺህ እኮ ነው ቲዲኤፍ ምን አለ አቤት በቃ እዚህ እኮ እዚህ አንድ አርሚ 1000 ምናምን ነው አንድ አርሚ 1000 ምናምን ነው እኩል ከሆኑ አንድ ላይ ነው ከነሱ ተደመረ ጠይቂ ከፈለግሽ ማለት ነው ጠይቂ ልንገርሽ ፍራ ይሄን ስሚውና ከዚህ ትምህርት ውሰጂ ተስፋም የላችሁም እናንተ ቲዲኤፍ እና ቲፒኤፍ ሀደ ዩቱብ አንቺ ነሽ አሁን እዚህ ንግስት ያደረግሽ እንትናን ቤት ከፍተሽ ያደረጉ ነው የሚታያቸው በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት ያለው ይሄ መንግስት فري سمعي تأفتوك على خي تاي ريكورد تسمعنا متى تاي قبرنا ቲዲኤፍ ነው ቲፒኤፍ ብዛት ምን አገባሽ ስለሱ አያስፈልግም በቃ መብዛቱ እነሱ በቃ ያዝለቀቅን ነው እኮ የሚሉት ተይው እሱ በቁጥር ደረጃኛ ምን አገባን ስለ ቁጥር እኔ እያልኩኝ ያለው ሓደ ጊዜ ቢሊየነር አንዴ ቢሊየነር ሓደ ጊዜ ስርዓት ዘለዎ መንገድ ውግዑ አጀንዳ ትልኩም ተዘይ ሆይን ግን እሱ ነው አጀንዳቸው ስለ ትግራይ መግባት ቲፒኤፍ እንገባለን እያሉ ነው እና በቃ ስለዚህ ይኸውልሽ በሁለት ላይ ያለው አካሄድ ልክ አይደለም አይደለ ጦርነት አልደግፍም ካልክ ሁለቱም የሚሉትን አለመደገፍ ነው አንዱን ይዘህ አንዱን ደግፈህ ግን አይሆንም እኔ እኮ ደግፋቸው አይደለም ቆይ ካሳይ እያልኩ ያለሁት
ቲፒኤፎች ማለት ነው። ቲዲኤፍ ምንም አቅም እንደሌላቸው ያዘን ጎተትን ምናምን ይላሉ። አድቨርታይዙ ቀላ እንትን አይደለም። አትቀልዱ። ቲዲኤፍም አቅም አለው ነው። እኔ ዝም ብላችሁ ዶንት ሜክ ለምንድን ነው የለውም ያለ እኮ የለም አለው እንጂ የታጠቀ ነገር ልንገርሽ። እንደውም ቅድም እየሳኩኝ ነበር። አንድ ኮመንት እያየሁኝ ጀነራል ጽድቃን አይደል እንደ አቅም የለውም ተሸንፏል ያለ አይደል አቲ ጽንሒ ደግሞ ተሐቢና ጦርነት ናት ግርድና ተጣሚል ገርመኒ ሕደግ እንደ ኖርማል ዓባይ ሰው ፊን ቁም ነገር አውጋ ሕደግ የምንሶም ፖለቲከኛታት እኮ የምሶም ከመይ ርክናቶም አፍ እንዳቆፀርክና ምጻኸብ ዝንትንቱልና ሆሙን ድሕሪና ብዙሕ ንቆፅሪና ካውፁ ለባማት ተኮይንኩም ጦርነት እንከይመጽኹም ክትዛረቡ ዝግበኩም በይ ጻድቃን በለ አዲስ ዓለም ባሌማ በለ ፖለቲካ እምሰርሑ ዘለዎም ሰው دحر دماس نعوس بروف نمقبارس اكلكو خمزيلو فيديو تسمعنا نسمعو كواكم بالعلي عفتس السوشيال ميديا شو عاد 10-14 لنا موناتو نهزو قداس لزيج انغنا كاوت اجن سوم زي يردؤكم امونغو تي بي افن تي دي افن طرح زهلو ጦርነት مسيل سمعكم ازي نايوكلنا خويناتيو ريجيناليو خيدو نتግራይ سو كسنايو نيتيبيام እንደውም ለኢትዮጵያ መخيድ خلت كخفل زخل ናብ ደቡብ ናብ ሰሜንን كخفل زخل ዘይናይና ንሕና ዘይን ቆጻጽሮ ንሕና ዘይኑን ነው ኹይናት እኔ ምኩስ ነው ስለነበረው ፕሮክሲ ዋር ነው የሚሆነው ሁሉ ይያልነው ያለው ሌላ እኮ ምንም ማለት ፕሮክሲ ዋር እሱ ጥራህ አይሆነን ፍሬዬ ካው እንደገና ከዛ ከቀጠልን ደግሞ ኦሪጂናል ነው አሁን የምሪን እንምላችሁ ፖለቲካ የሚያነብ እኔ በትግርኛ ተትገውረ ደስ ማለን በደንብ ምን ተገልጾ ዘይተሰምዑት ለሁም ቅርታ ጎር ላይ ፖለቲካ ተዘርደና ሞደቃ አበይቲ እቲ ፖለቲካ ከይዱ ሕዚ ተጋሩ ሳንዱች ዝገብር አመንቀራቃ ዘእቱ ቲፒኤፍ ሰዓረ ቲዲኤፍ ሰዓረ ንዓና ኩል ግዜ ነዶ ትግራይ ብክልቱ ሓዘኒ ነገር ግን ኣብ ትግራይ ዘለው ደንቃራታት ካብዚ እንደውም ኣብ ትግራይ ውሽጥ እንኳ አይተፈጠረ እቲ ቲፒኤፍ እንደውም ካብ ትግራይ ወፂኡ ምድርጃው ይሕሽ አውሽ ትግራይ ተዝኸውን ትግራይ እስካብ ሕዚ ናይ ሸፋቱን ናይ ዝኾኑ ሓይልታትን ትኾን ነይራ ማለት ስለዚህ ብሓደ ገጽ ቡ ፍክረሉ ምክንያት የለን ንትግራይ ኩሎም ማዕረግ ኮይን ተቃሊሶም ስራችድ ችድ ክበሃል ከም ኸይሉና ሓደ ወዲ ዓዲ ሓደ ወዲ ወይዛኖ ሓደ ወዲ ጓና ዝኾነሉ ምክንያት የለን دحر دمات بيليف ندحر بتقيت مريض وخالد حالتات بتقيت تمتيهم لكع يكونن زبال لوجيك يسرحن ده لكع زي خون تخينم خلتهم يوم كابتقيت وصا بوليتيكا كنسرح تتويل اوف كورس يخون تزي وين كن تبيليف عدكو حيزو من دانكم او تግራይ ፖለቲካ توكم ندحر يلسي خالد حالتات مصيهم نو سخان دحر على طربيزا كفيل خان دحر زيتم ماقت نحنا بتقيت نمغتينا نزول انا لوجيكالي ግን ትግራይ ከይጠቅም ደክልቲው አይጠቅምን ካወጽ አግን ነታደ ወዶይዛን እንዳገበርኩም አብዝ መጽይኩም ሓደ አለሁ እኔ እስቲ አንዳንድ ጻፉ አለሁ ምን አይነት ሰዎች እንደሆናችሁ ሁሉ ጊዜ 300 200 ሰው 250 ሰው ግን እንትን የላችሁ ታፕ አታረጉ ታፕ ለምን አያረጉልሽም ታፕ ስለማያረጉ ያማቸዋል ያዘጋው ነው ታፕ ካላረጉ 250 ሰው 300 ሰው ቁጭ ብሎ ለምን ታፕ አታረጉላችሁ አንድ ነገር እኔ ግን እዚህ ጋር ቲክታክ ላይ የምትመጡ ሰዎች አንድ ቀን ታፕ አርጉልኝ ጊፍት ስጡኝ እንደዚህ አድርጉ ምናምን ልጅ አይደለም ራሳችሁ አታረጉ እኔ ግን አርጋለሁ ያየሽኝ ታው የሌለው ኮርነስና ይዘጋዋል ይዘጋብኝ እኔ ምን እንትን እና እኔ ካህሳይ የሚናገረው ነገር ለካህሳይ ላኩለት 100% ዛስ ማይ ኮንሰርን ነው ትግራይ ላይ ፕሮክሲ ዋር ተክለ 10 አመት ፕሮም ናውን
20 ዓመት ቀውስ የምትሆንባት ክልል ኢቨን ለኢትዮጵያ አደገኛ የሚሆን ወደዚህና ወደዚህ የፖለቲካ ሶሉሽን ነው የሚያስፈልገው። ጦርነት ሶሉሽን አይደለም። እንገባለን አይደለም ይሄ እንገባለን እያላችሁ ነው የምታደርጉኝ። መራጭ ሆነ እዚህ እንገባለን ይገባ ነገር ይግባባችሁ እንዴ። ኬቢ ትላንትና ምን እንዳለኝ ታውቂያለሽ? አቁሩ ጽማልቲ ተመራራይ ከመጽኺ ያለኝ ምን ማለት ነው? ለህወሓት ደግፍ ይደልኝ ያለኝ እኔ ህወሓት እየደገፍኩ አለ ብልጽግና ትደግፊያለሽ ትሉኛላችሁ። እኔ ማናችሁንም አልደግፍም። እኔ የምደግፈው እንደሆነ ጦርነት አይኑር። ጦርነት በጣም ነው የሚያስጠላው። ጦርነት አካል ያጎላል፣ ሰው ያሳጣል። እናት ያለ ልጆች ትቀራለች። እረፉ፣ በቃ እረፉ። በእናታችሁ ተጋሩት ባህሉ ድማኝ ለህወሓት ግደፍ በልዎ። ብልጽግና ደጋፊዎች ደግሞ ቅድም እንዳልኳችሁ ማለት ነው ለሞንጆሪ ነው ለደብረ ጽዮን ምናምን እድል ስጧቸውና የሆነ ነገር አድርጉ፣ ዲል አድርግ ብልጽግና። እንደኛ ጦርነት እንዳታሰማን። እዛ ትግራይ ላይ ጦርነት የሚባል ነገር አያስፈልግም። ይሄን ነው በቃ። ሌላ እኛ ምንም ትፍያፍም ከእናንተ ቁጥጥር ውጭ ነው። አዎ ማንም ፖለቲካውን ኮንትሮል ባይዘው ማለት ነው። ካሁን ወዲያ በተለይ ንተጋሩ እዚህ ንትግራዋዩ ድሕር ከዚ ህወሓት ዝተቆረጻጸሩ ዓይነት ፖለቲካ ኣብ ትግራይ ክፍጠር ኢልኩም ከይተሓስብዎ። ይሄ ጅልጅል ህወሓት ከም ዝፈጠሩ ዓይነት ኣቕሙ ክንፈጥር ኢና ከምዚ ከይርና ተጠናኺርና ምናምን ቡልሽት ዩ ካንት ዩ ናት ሱፐር ሂሮ ዩ ጀስት ሂውማን እኮ። ህወሓት እኮ አደራጅቶ ወጣት አሰልፎ ህዝብ ለስንት ዓመት እንትን ብሎ ያንን እድል የፈጠረው ማለት ነው። ዜር ኢዝ ኖ ዌይ ካሁን ወዲያ እንደዚህ አይነት ትግራይ ላይ ይፈጠራል ብላችሁ እንዳታስቡ። በቅርብ ጊዜ አይፈጠርም። ሜቢ ማይ ቴክ ይሄ 30 ዓመት የሰማነው ዜማ አይደለ? እኔ ዮሐንስ ይሄ ሎጂክ እና ህወሓት ጋር የተዋጉት አቅም ብዙ አላት ትግራይ ተብሎ ነው ፖፑላሪ። እንግዲህ እኔ እንትን ነኝ አለ ፖፑላሪ ይጠይቅ። ፖፑላሪ ካሁን ወዲያ ትግራይ ለብቻዋ ህወሓት የፈጠረውን አይነት አቅም ይፈጥራል። ፖፑላሪ አቅማቸው አየሩ አንድ ጊዜ ፖፑላሪ ነው ጥያቄ። ፖለቲካሊ ኢስት አፍሪካ ላይ የፈጠረውን አይነት ይፈጥራል። ተጋሩ እኮ ዲሉዥን አላቸው። እንፈጥራለን እኮ ነው የሚሉ ድጋሚ በታምር እንዳታስቡ። ጾታው ሌላ ነው። አሁን ቅድም ልጁ የፕሮክሲ ዋር ነው ሲልህ መሀከል ላይ እንደ ማህበረሰብ ገብተን ሳንዶች እንሆናለን እያለ ነበር። ይሄ ጦርነቱ የዛ አካባቢ ብቻ አይደለም። አሁን የሚመጣው ኃይል ሌላኛውን ኃይል ይዤ የኢትዮጵያን ሙሉ ኃይል ከኢትዮጵያ መንግስት ጋር ሆኜ አካባቢ ቀጠናዊ የሆነውን እንትን ፓወር እኔ እቆጣጠረዋለሁ እዛ አካባቢ ያለው። ካለበለዚያ በሌሎች ዶሚኔት ስለምንሆን አደጋ ውስጥ እንገባለን የሚል አቋም ያለው አለ። ህወሓት ደግሞ በዚህ በኩል የምጠይቃቸው ጥያቄዎች ካልተደረጉልኝ እዛ ጋር ቆመው በዚህ በኩል ባሉት ሰዎች ጥቅም ላይ ቆሜ የምፈልገውን ነገር አስፈጽማለሁ እያለ እኮ የእንትን ነው የማክሮፋይነትና እንትን እያለ ነው። ሰው በመካከል ላይ የሚጎዳው ግን በዚህም ሆነ በዛም ቁጭ ብለው በጠረጴዛ ዙሪያ ይሄንን የፖለቲካ ሶሉሽን ካላመጡ እንደ ማህበረሰብ የሚጎዳ ማህበረሰብ አለ። የድሮን አታስብ። የድሮ ዓለም ላይ አይደለም ያለ ነው። አሁን ህወሓት መጥቶ ክልሉን ብቻ ተቆጣጥሮ እና አካባቢ የሆነ ሪጂናል የሆነ ፓወር ይዞ ምናምን አይደለም፣ አይሰራም። እርግጠኛ ሆኜ መንግስትን ማስቀመጥ የሚፈልገው የቲፒኤፍን ኃይል አቅም አለው፣ የማህበረሰብም ቅቡልነት አለው። ስለዚህ ይህን ገፍቼ ብሄድ እነሱን በማስቀመጥ ትግራይ ውስጥ ሰላምን ማረጋገጥ ይችላሉ፣ እነዚህ ሰዎች ገፍቼ ከዛ ቦታ አወጣለሁ የሚል ነው አሁን ግፊያው። እና በዛ ውስጥ ግን ያው የሚያልቅ ጦርነት የሚያስከትለው ነገር አለ እና ያ ነገር እንዳይከተል ሁለቱ ተስማምተው ይህንን ነገር ሶሉሽን ሊያመጡ ይገባል። ካለበለዚያ ግን አንድ ኃይል ከሌለ እስከ 10 እስከ 15 ዓመት ከፌዴራል መንግስት ሳትሆን ካንተም ሳትሆን መካከል ላይ የቆመ የትግራይ ማህበረሰብ ሊፈጠር ነው። ሰው በኢኮኖሚም በበጀትም በተመሳሰሉት በሰላምም ችግር ውስጥ የገባ የትግራይ ማህበረሰብ ከማየት አንዱ ኃይል ክልሉን በበላይነት ተቆጣጥሮ የክልሉን ፖለቲካ ሊያስተካክል ይገባል። ማህበረሰቡ የሚጠይቃቸውን ጥያቄዎች ራሱ ለመጠየቅ አቅም እንዲኖረው አንድ የሆነ ነገር መፈጠር አለበት። በሰላም ካልሆነ ያው እንግዲህ የሚሆነው እነዛ ሰዎች ገፍተው በመግባት ነው። ያንን ግን ማንም ሰው መፍቀድ የለበትም። ጦርነት ውስጥ አትግቡ ማለት ነው። ከተገባ ግን አንድ ኃይል መያዝ እንዳለበት ግን ሁላችሁም ማመን አለባችሁ፣ ከመንግስት አካል ጋር ሆኖ ቢቆም። ምክንያቱም አንድ ነው፣ አንድ ወጥ ነው። በመንግስት ውስጥ የትግራይ ማህበረሰብ የፖለቲካ ጥያቄ ሊመለስ የሚችለው በዛ ውስጥ ነው። ምክንያቱም ከዛ አካል ካልሆንክ እንዴት አድርገህ ነው ስልጣንንስ መጠየቅ የምችለው? ለብቻ ፖለቲካ ፓርቲ ሆነ ሙሉ ከሙሉ ሀገር ጋራ በየትኛው ድምፅ ዲሞክራሲ ነው የምትመጣው? በየትኛው ፓወር? ሁለት ነው አማራጩ። አንደኛው በአንተ ማለት እሱን አውቀውታል። እነዚህኞቹ እኮ እንደዛ ናቸው የሚሉት። በቲፒኤፍ ያሉት እኮ
ከኢትዮጵያ መንግስት ጋር እንደ አንድ ፓርት ኦፍ አካል የመንግስት አካል ሆኖ ለመስራት ነው። ጥያቄ ግን እኔ ያልኩ ያለሁት do you think this thing is gonna be easy? አሁን ለምሳሌ ብዙ ሰው ምንድነው የሚለው like easier ትግራይ ላይ እንገባለን፣ መቀሌ ሊገቡ ይችላሉ ቲፒኤፍ ኦኬ አይገቡም አልልም። ከዛ ግን እንደተባባልነው ፕሮክሲ የሱዳንን ፕሮክሲ ዋር ትግራይ ላይ መትከል እንደሚቻል ታውቃላችሁ ወይ ነው የኔ ፍራቻ። ኤሪያውን ከተቆጣጠረ የኢትዮጵያ መንግስት በዛ በኩል ያለውን በሱዳን መንግስት ላይ የሚፈጥረውን ፕሬሽር በይበልጥ አቅም ይኖረዋል። የዋናው የሱዳን መንግስት በዛው በኩል ይዳከማል፣ አቅም አይኖረውም። ገበሽ አሁን የሆነው ነገር በዛ በኩል ያለው ኃይል የአልቡርሃንን ኃይል ከዚህ የኢትዮጵያ መንግስት ከሚደግፈው ኃይል ጋር እኮ በተቃራኒ የቆመውን ኃይል ሰፖርት እያደረገው ሻቢያን ጨምሮ ማለት ነው። ያ ነው እንትናቸው። የሱዳን ነገር እኮ እስካሁን ኮንትሮል አልተደረገም። በእርግጥ አሜሪካ ኮንትሮል ልታደርገው ትችላለች። አሁን በአሜሪካን ነው በአሜሪካን እንትን ግፊት ማለት ነው። ኤምሬትና ሳውዲ ናቸው ጨዋታውን የሚጫወቱት መካከል ላይ። ኤምሬት ደግሞ የአሜሪካን አካል ናት። ኤምሬት የምትደግፈው አብይ አህመድ የሚደግፈውን ኃይል ነው። ሄሚቲን ነው የምትደግፈው። ሄሚቲን እና ዳልጋሎ ነው እሱን ነው የምትደግፈው። በዛ በኩል አልገባም እያልኩ ያለሁት ያንንን ልታስቆማቸው ልታደራደራቸው ትችላለች ነው እያልኩ ያለሁት። ፑሽ አድርጋ ሜቢ ቀጥል ካታይ 100% እስማማለሁ። ቅድም በምትለው ቀጥል ወይ መንገድ ላይ ሆኜ ነው። ኤኒዌይስ ምን ልልሽ ፈልጌ ነው የኃይል ፉክክር ምናምን። አሁን ለምሳሌ አንዳንዶቹ እዚህ መጥተው ቲዲኤፍ ምናምን ቲፒኤፍ ሲሉ ሁለቱ ምንድነው ሀዘንሽ ቅጣጣ ነው። የትግራይ ነገር የገደለው ባልሽ የሞተው ወንድምሽ ነው የሆነው። በቃ ችግር ነው የሚሆነው። እንዳልከው ቲዲኤፍን ፑሽ ያድርግ ቲፒኤፍን ፑሽ ያድርግ ትግራይ ትጎዳለች። ድምጽ አይሰማም ካህታይ እንደ ቅድሙ አይደለም። ወጣፋ ለማንኛውም ማለት ነው ዮሐንስ ቀጥልሽ። 3 ደቂቃ ላድርግላችሁና ተናገር እስቲ። እንዴት እሱ እንትን ነው ብዬ ነው። ግልጽ ነው። እኔ እንትን አይደለም እንደዚህ ጥግ ምናምን ነገር የሆነ እንትን አትስጭኝ። እኔ ምንም አልደግፍም። ቲፒኤፍም ቲዲኤፍ የሚባሉ ኃይሎች በትግራይ ሰላም ያመጣሉ ብዬ አላምንም። እኔ ሰላማዊ ትግል ነው የምደግፈው። ቅድም ስታሰማን የነበረውን ቪዲዮ በሰላማዊ ትግል መቀሌ ትግራይ እንገባለን፣ ተሸንፏል፣ ኃይሉ በፖለቲካ ተሸንፏል ሲል የነበረው የጻድቃን አቋም ነው እንትን የምለው እኔ። ስለዚህ አሁን ባለው ሁኔታ በግልጽ ማለት ነው ቲፒኤፍ የሚባለው የተጠለፈ ኃይል ነው። ቲዲኤፍም ተጠልፏል ስልሽ በቃ አሁን እናንተ እንትን እያላችሁ ነው እንጂ በግልጽ ስናወራ ቲዲኤፍም በሻቢያ ስር ነው አይደል? የሻቢያ ትእዛዝ ነው እየተቀበረ ያለው። የሻቢያን ፖሊሲ ነው ትግራይ ውስጥ እንትን እያለ ያለው። ቲፒኤፍ የሚባለው ኃይልም በአብይ ስር ነው ያለው። እንግዲህ በራሱ የሆነ ነገር ሊያደርግ አይችልም። ትግራይ ውስጥም ሊገባ አይችልም ካለ አብይ ትእዛዝ። ምንም አይነት እንቅስቃሴ አያደርግም ከሴንትራል መንግስት ውጭ አይደለም። ቲዲኤፍን በተመሳሳይ ማለት ይሄኛው እንዳልሽው አንቺ ይህን እየቀጠለ በሄደ ቁጥር ትግራይ የውክልና ጦርነት ውስጥ ትቆያለች። ሰው ተቀድም ትልቅ ነገር ነው የተናገረው። ሰው ማለት ሰብ ንስእን ሰብ ትስእን ትግራይ ሰብ መንባር ንስእን ህይወት ሰብ እንቀሳቀስ ሰባይ ህሊ ማለት እዩ። ካብቲ ሱዳን ልላቶ ከዚ ካብኡ ልበኣሰ ነገር ይኽመፀና ማለት እዩ። ጠጠው ኢልኩም ሕሰቡ ሕወሓት ለመኒኽን ኣብዚ ለኸን ወለድና ተጋደልቲ ጠጠው ኢልኸን ስለቶ ኣሕዋት ስለቶም ደቅኸን ስለቶም ወለድና ሕሰቡ። በቃ ይኣኽለና እዩ እቲ ሞት እልቂት ይኣኽለና ንብለና ኣብ ማእኸል ኮይና ማለት እዩ። ምፁል ኣብ ማእኸል ሰላም ይፈጠር። እዚ ፈኸራ ጠጠው ኣብሉ ወልዎም በቃ ልሓዝዎ ሒዞም ይኽዱ። በቃ ምንም
زريفكمنا سريقكمنا قاتلكمنا تفجفكمنا لا فرد بيتنا أروكمنا عين ولكم من قرفنا بتسلم هونا بلولنا بزي بتشحق بزنا thank you اوكي ثانك يو اوكي بلينر تناغرنا بلينرنا ወይ ጆን እስቲ ተናገር ጆን ከዛ ብሌነር አንድ ተቃዋሚ አንድ እንትን ይጋራካ ገር ይሰማል አሁን ምን መሰለሽ ምንም እዚህ ላይ ተፋጠርፈን ደግሞ የተሐፍሪ ገዛ የተመጽት ተጻርፈን ይቀጥል ዘሰረቀ ጥራይ ዝሐፈር እንሰ ጻረፈስ ብዕልግና እንዲዩ ጽርፋ ጽራፉ هادو بالقنا انو اوكي قتل سدف ግን አትሳደብ ጥሩ አይደለም ነው ይቀጥል አይ አሁንማ ብትፈክሩ እንትን ብትሉ አራ መሬት ያላችሁ የአብይ ተላላኪ የሻዕቢያ ተላላኪ ምንም ብታመጡ ምንም አታመጡም ከትግራይ ሰላም ትሆናለች በፈጣሪ ኃይል ማለት ነው ምንም ከዚህ በፊትም በፈጣሪ ኃይልና በህዝባችን ኃይል ነው እዚህ ደረጃ ላይ የደረስነው አዲስ አበባ ላይ ሆናችሁ ብትፈክሩ አውሮፓ ላይ ሆናችሁ ብትፈክሩ ወንዶች ከሆናችሁ በረሃ ላይ ወርዳችሁ አግዙ የቲፒኤፍ አጋዥ ከሆናችሁ በሚዲያ ላይ መፈከር አይደለም ሜዳ ላይ ወረድ አግዛቸው ለነሱ ለመከላከያ አጋዥ ከሆንኩን ከመከላከያ ጎን ሆነ በረሃ ወረድ ምንም እዚህ መፈከር አይደለም እኛ ቦታችን መሬታችን ላይ ያለን ጻድቃን እንገባለን አንድ ወር ነው የሚፈጅብን ብለዋል እስክንጠብቀዋለን 2 አመት አድርጓል እንገባለን ከሚሉ የፍቆራ ደግሞ እናሳያቸዋለን ችግር የለም እኛ ብንሞት መሬታችን ላይ ነው የምንሞተው እንደነሱ የውሻ ማማት አንሞትም እና እዚህ ላይ አትፈክሩ ወንዶች ከሆናችሁ ፊታችሁ እኮ ገልጣችሁ ማውራት ማትችሉ ወንዶች ከሆናችሁ እዚህ ያላችሁ የሆነ ሰውዬ እኮ ነው ጦርነት እያወጀ እኮ ነው ከጦርነቱ ውጭ አማራጭ የለም አይክላ ፈሪ እኔ መሬት ላይ ነው ያለሁት ጦርነት አወጃ አይደለም እንጂ ሰዎች አስወግጅ በእናትሽ አይ ብቻላ እኔ ሀገሬ ላይ ነው ያለሁት اوكي جوني اخلك اخذ استخاغون نغري قاتل زادها بقى تقالس كده اي تصوم يا دمو ليسن جون መሳደብ እኮ ያው አቅምህን ማሳወቅ አይደለም አንዴ ግን ላስረዳ እኛ ምንለው ያለነው እዚህ እኮ የማንም ፓርቲ ደግፈን ሳይሆን ጦርነት ይቁም 2-3 ልጅዋን ያጣች እናት ለሷን እንባዋን እና ብስና ሰላም ትሁንልን ሀገራችን ነው እንጂ ጦርነት እኮ አይደለም የፈለግነው ወንድም አንቺ ለዛ አንዳልሽ ተከክረ የሰማሽ ነው አንዴ ሊስን አሁን ግን እኛ አውሮፓ ሆነን እኮ በጊዜያችን እኮ በረድና ንፋስ ተጸፊዕና እኮ በተሰብናን ህዝብናን እኮ አድሂና ንኾኒና ንምንታይ ማለት ድህል ሰይተብለና አንሕናውን መስዋዕት ኻፊና ንኾኒና بعقمنا مالتيو نخما خصاصوا زلو يدهلكوي نخما خزاله تحساسوا زلو يدهلكوي حقي اختزارو لخصخي نخما تحساسوا زلو سو انا يصرفي خك لي اختزارو لخي ስለዚህ ጦርነት ረቢ ያርፈልና እዚን አዴታት 3-4 ደቀን ሰዲደን ሓንቲ ሲኢን እንደለዋሲ ንዕን ሆይልና ከምታ ሆይልና ፕሮተሪያ ክትቀርብ ድገበርና ያሕጅውን ሆይልና በخلተ ወገን ተላእክት ዲዮም ወይምስ መንበር ሲኢኖም ተስፋ ቆሪጾም ዲዮም فحبتن يلوم دلو خم دق زاغرا اب حدا اكيبنا نتግራይ ሰላም ድንፈጥረላ ባይታ خنፈጥር ምበሪ اب سلام دلو نعورد نعخورد نعنواقع كيخونسي ودحاو بي انسي ابزي قرب مالت ورد مالت سي نبد وردكم وين ربي ملسكم نبعدكم نام مربتكم مጫወት ሰብን ደመ كلب خوينكم ክትተርፉን በዝን ደለኹም አይደሊኔ በአይ ማለት ብናተይ ወገን ስለዚህ ጦርነት ሆና አዶ ትግራይሲ ምስኪን ወድድ ኻጥራህ እኮ ይዋ ሀፍታም እኮ ንወጻለና ሀፍታም እኮ ታውጻለ ሐዋ ወድሃው ባወድ እኮ አተይ ተረፈይ ወድድ ኻ እኮ ይብሐውድ ቁስቆስ ደሎ ነዓባ ታይ ማለት ካይካ ሐቢቢ ወድ ጻድቃን ዲ ወይምስ ወድ ደብረጽዮን ይምሳኻ ደልበረኻ ነዓባ ግደፍ ባይ ተዛርቡና ዋ ሐወይዲ ወይም ሐውማትካ ይምሳኻ ደሎ ወለከ ነዓባ አንህና እኮ በተሰብና ደይለው ኮኑ አብዛ መጀመሪያ ቃልሲ ክልተ አህዋትና ሰለስተ አህዋትና ቁርብ ወላ ዘርመን ዘሬ خزارበካ ሰለስተ ደቅ እንደይ ሰአንኩ ሰብዬ ቀደም በዘበን ደርግን በዘበን ሻዕቢያን ወራር ሻዕቢያ አባድመ ሻለቃታት ምናምን ታንከኛታት خላይ እዝነው خنزارብ ደሊና ከይኾነ ግን ሐወይናተይ
دي طعمو ختطعمو اوكي دس يبلنا ግን ንስኻስ ወይ ማኮኻ ወይ ማሐውበኻ ሞይትካ ኮኒ حوكا كواتا دي موتكا يا أكلنا نمل دلنا حوينا تي جون حوي قدفوا بزي دلهم وجن ودد خايق الزفالو يا أكل كونو إنبا حباس سيئنا الله دخا قيار خدان قيار وش تقامش تغير الله سيئنا الله زي أطرح يكبل دخل أنا مالت كالا عقم يبلين ناي ميديا خولت يبلين ناي ميديا بوزحت ختالي يبلين قن أب كم زنا حواتين قبل اللي صار حفتي قبل اللي صوفيا قبل اللي أصفوا إن أتوه كم دي أتزاري بإدوات بيكوز أنا بوزو حب تعيشمو فتنة يبلين أب خمزي ميدياتات أوكي سلزي جون حوي يا أخلنا بجاخهم نسخكوت الله يستشهد بلينر مي عندي ጎበዝ ይኺ በጣም ጎበዝ you have to come and say stuff እንደዚህ አይነት ነገሮች አሁን እነዚህ ሰዎች ከሰሙ መስሚያቸው ጥጥ ነው ግን you good thank you እኮ ይሄኛው እዚህ ጋር የሚፈክረው ትንሽ ተምትሞት ቆይ